የዛሉ የሚሉት ነገሮች ሮንግ ናቸው የምንለው ለምንድን ነው? አንደኛ እነዚህን አምስቱን ሶላዎችን ሉተር ሲፈጥር የሱን ጭንቀት ነው ያብራራው። ጭንቀቱ ደግሞ እንደምታውቁት እስከ ሽንት ቤት ድረስ ታውሩት የሚገባ ነበረ። በጣም ከአቅሙ በላይ በሆነ ነገር ተቃውሞት የተነሳው የኃጢአት ማስተስሪያ ደብዳቤና የፓፓሲ ኢንፋሊቢሊቲ ነበር ጥያቄ ያደረገው መጀመሪያ ሲወጣ። ከወጣ በኋላ ግን ምንድን ነው ያደረገው? ህይወትን ነው መልካም ስራን ነው የተቃወመው። 20 ዓመት ሙሉ ደከመ መልካም ስራ በምንኩስና ለማገልገል ደንግጦ መነኮሰ። ከዚያ ጽድቅን ለማድረግ ሲጋጋጥ ኖረ፣ አልተሳካለትም። ከዚያ በኋላ ወደ ምን ሄደ? ራሱን ነፃ ወደ ማውጣትና ቆቡን አሽቀንጥሮ ወደ መጣል ሄደ፣ ሲረጋጋ ማለት ነው። ምናኔ ህይወት የጽድቅ ስራ ማለት ጾም፣ ጸሎት። አሁን እኛ ስለ ማናነሳ ሲጀመር መጾም፣ መጸለይ፣ መመንኮስ ከእምነት በፊት እነዚህን ነገሮች አስፈላጊ ናቸው የሚል አለ? ካቶሊኮች ይህንን አንስተዋል? በእኛ ሲነሳል ወይ? አሁን አንድ ሰው አይ መጀመሪያ ለመጽደቅ መመንኮስ አለብህ፣ መጾም አለብህ፣ መጸለይ አለብህ ብለን እንጠይቃለን? አንጠይቅም እኛ። ምክንያቱም ሃይማኖት መሰረቱ ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም እንዴ። መሰረት ላይ እኮ መሰረት የሚጣለው መሰረት ላይ እኮ ነው ጣራና ግድግዳ የሚሰራው እኮ። ስለ ጾም ስለ ጸሎት የምናወራው በበሩ ከገባን በኋላ ነው። በሩ ደግሞ ክርስቶስ ነው። እሱን ደግሞ ስለ ኃጢአታችን በሞተው ስለ ጽድቃችን በተነሳው ማመን ነው። መንፈስ ቅዱስ መጥቶ ሲወቅስ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ፣ ስለ ኃጢአት በክርስቶስ ስላለ ማመን ነው። ስለ ጽድቅ ወደ አብ ስለሚሄድ ነው ብሏል። ስለ ኃጢአት ሞተልን፣ ስለ ጽድቃችን ተነሳልን አይደለም የምናምነው። ስለ ፍርድ ደግሞ የዚህ ዓለም ፍርድ ዲያብሎስ ተፈረደበት ብሎ አንድ ሰው ሲሰበክለት እና ምን ማድረግ አለብኝ ብሎ ራሱን ወቅሶ ይመለስ። መንፈስ ቅዱስ ዓለሙን ይወቅሳል ነው። በእነሱ ቤት ቅድም መምህር በረከት እንዳሉት መንፈስ ቅዱስ የሞተ ሰው ነው የሚወቅሰው በፕሮቴስታንት ትምህርት፣ በሉተር ትምህርት። ምክንያቱም ሙቷል፣ ሰው አሜን ማለትም እሺ ማለትም አይችልም ይላሉ። የሞተውን ነው ታዲያ መንፈስ ቅዱስ ብሎ የሚወቅሰው? መጀመሪያ ጸጋው ይሰጠዋል። በጥምቀት የምናገኘውን ጸጋ ከድነት በፊት ጸጋ ይሰጠዋል ይላሉ። ከጥምቀት በፊት ጸጋ ከተሰጠህ ማለት እሺ እምቢ የምትልበት ጸጋ ይሰጠሃል አሉና እኛ ጸጋ የምንለው ይሄንን የክርስቶስ ሞት ነው። ሞቶልሃል እንላለን፣ ለዓለም ሞቷል እንላለን። በቃ ጸጋው በእምነት አድኗችኋል። ይኸው በመስቀል ላይ ክርስቶስ የዛሬ ስንት ዓመት ሞቶላችኋል እና በእርሱ ካላመናችሁ ኃጢአተኞች ናችሁ ነው ትምህርቱ። መንፈስ ቅዱስ ያለው ይህንን ነው። ይህንን ማለት እንዲሰሙ ደግሞ የሚያስችል ደግሞ እግዚአብሔር አእምሮ ሰጥቷል። ሰው እግዚአብሔርን ይፈልጋል እኮ። በነገራችን ላይ ህሊናችን እንኳ እዚያ ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ የሚናገረው አለ። የማያምኑትም እንኳ ሳይቀሩ የሚፈረድባቸው በህሊናቸው ህግ ነው ይላል ቅዱስ ጳውሎስ። የማያምኑት እንኳ አሁን እኮ ይጠየቃሉ የምንለው እኮ የሞቱ ከሆኑ ምንም ነገር መስማትም የእግዚአብሔር ቃል የሚችል ምንም ነገር ከሌላቸው እኮ አይወቀሱም እኮ ማለት ነው። ግን መጽሐፍ እንደዚህ አይነግረንም። እንዲያውም ሪጀክት በማድረጋቸው የእግዚአብሔርን ልጅ ስለ እንደሚፈረድባቸው ነው የሚነግረን። እሺ እምቢ ማለት የሚችል የሚያስችል ፈቃድ እንዳላቸው ነው መጽሐፍ ቅዱስ። የሚወደኝ ይከተለኝ ሲል ጌታ ምን እያለ ነው? የወደደኝ የፈቀደ ከኔ ጋር መኖር የፈቀደ እያለ እኮ ነው። አይ እምቢ ማለት ትችላላችሁ፣ ግን ከወደዳችሁኝ ግን ብትከተሉ ህይወት ታገኛላችሁ ነው ያለው ጌታ። የሞቱትን ነው ኑ ተከተሉኝ የሚለው። ስለዚህ ጸጋው በጥምቀት አማካኝነት ጸጋ መንፈስ ቅዱስ ይሰጠናል። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ የምናየው እሱን ነው። ንስሐ ግቡ ኃጢአታችሁ ይደመሰስ በኢየሱስ ክርስቶስ አምናችሁ ተጠመቁ የመንፈስ ቅዱስ ጸጋ ትቀበላላችሁ ነው። ስለዚህ መንፈስ ቅዱስ እዚያ ቤት የሚወቅሰው የሞተ ነገር ነው፣ የሞተ ነው። አይ ጸጋው መጀመሪያ ይሰጣል ካልክ ደግሞ ኦኬ፣ መጀመሪያው የመንፈስ ቅዱስ ጸጋ የሚሰጥህ ከሆነ እምቢ። ታዲያ ሰውየው ለምንድን ነው ያለው? ወንጌል ተሰበከ፣ ሁለት ሰዎች አንዱ እምቢ አለ፣ አንዱ እሺ አለ። እሺ እምቢ ያለው የሚጠየቀው በምንድን ነው? እና ይሄንን ግራ የተጋባውን ስራ ከምንድን ነው ያነሳው? ሉተር ይሄንን ሲያነሳ ከወጣ በኋላ ያብራራው ገዳማዊ ማለት ክርስትና ህይወትን ነው። በቃ በአጠቃላይ እየተቃወሙ እነ ፌዛሎን የተነሱት ከዚህ አንጻር ነው። ጸጋ ብቻ ሲል እኔ 20 ዓመት ሙሉ ደክሜ ነበረ፣ ግን ጽድቅን መፈጸም ይሄ የመልካም ስራ ማድረግ የራሱን መረዳት ነው ያብራራው። በነገራችን ላይ በዚህ አጋጣሚ በእኛ ቤተክርስቲያንም ያላችሁ ልጆች በእኔ በጾሜ ጸሎቴ እንደዚህ በሙሉ ተደምሮ እምነት ሲደመር ስራ የሚባል ትምህርት የለንም። በእውነቱ እንደዚያ እያልን አይደለንም ያለ ነው። ነገር ግን የምንችለውን ያክል እናደርጋለን። መሰረቱ ከተጣለልህ በኋላ በመሰረቱ ላይ እዚያ ላይ እያንዳንዱ የራሱን መዳን መፈጸም መቻል አለበት። የመንፈስ ፍሬዎችን መስራት አለበት። ቅዱስ ጳውሎስ ዘዘራ ውስተ ሥጋው ያረር ሞተ ገላትያ ምዕራፍ 6 ላይ የመንፈስ ፍሬዎችን ከነገረን በኋላ ዘዘራ ውስተ ሥጋው ያረር ሞተ። በስጋው በዚህ ዓለም ላይ ደግሞ ዓለማዊነትን የሚሰበስብ ከሆነ ያረር ሞተ፣ ሞትን ነው የሚያጭደው አለ።
ወዘዘራ ውስተ መንፈሱ ያርር ሕይወተ ዘላለም። አይ እነዚያ የመንፈስ ፍሬዎች በመንፈሱ ማለትም ስለ ነፍሱ፣ ስለ መልካም ስራው፣ ስለ ሰማያዊ ነገር እነዚህን ነገሮችን ላይ ትኩረት የሚያደርግ ከሆነ አለ በቃ ነገ ያንን በሃርቨስት ጊዜ የሚያጭደው ይህንን ነው አለ። በጊዜው እናጭዳለን አለ። ስለዚህ መልካም ስራ ለማድረግ አንታክት አለ። በጊዜው ማጭዳችን አይቀርም። ጌታም ራሱ ለእያንዳንዱ እንደየስራው ከፍለዋለሁ ነው ያለው። ሲመጣም ብራብ አላበላችሁኝ፣ ብጠማት አላጠጣችሁኝ ብሎ ይጠይቃል እኮ። ስለዚህ አሕዛብ እንኳ ነው ከህሊናቸው ሕግ የተነሳ ሮሜ ምዕራፍ 2 ላይ እንደሚነግረን እኛ ይላል ቅዱስ ጳውሎስ ሕግ ያላቸው በሁለት ነገር ይጠየቃሉ። በሕጉም ይጠየቃሉ፣ በህሊናቸውም ሕግ ይጠየቃሉ፣ በተጻፈው ሕግ ይጠየቃሉ። ምክንያቱም እንዲያውም ፍርዱ የባሰ ነው ይላል ይሄኛው። ሕግ ተሰጥቷቸው ወንጌል ተጽፎላቸው ራሱ በዚህ የሚኖሩ ሰዎች ከሕግ ውጭ ካደረጉ በሕጉም አንደኛ ይዳኝ። አሕዛብ ግን በሕጉ አይዳኝ፣ ሕጉን ስላልተቀበሉት በህሊናቸው ሕግ ነው የሚዳኙት። የህሊናቸው ሕግ ደግሞ ክፉና ደጎ ተፈጥሮ እንኳ ያስተምራቸዋል። ይኸው ጣዖት ሲያመልኩ እኮ በነገራችን ላይ የህሊናቸው ሕግ ምን እያላቸው ነው? የሆነ አምላክ እንዳለ እየፈለጉ ነው ያሉ እና ታዲያ የሚፈረድባቸው ትክክለኛውን የጽድቅ መንገድ ክርስቶስን ያለማመናቸው ጉዳይ ነው እንጂ እኮ ሙስሊሞችም እኮ በአንድ አምላክ እናምናለን ይላሉ አይደለ? ይላሉ እኮ በእነሱ ቤት እኮ አምላካቸው ነው አምላክ። ግን የህሊናቸው ሕግ አምላክን እንዲፈልጉ ያደርጋቸዋል ማለት ነው በሌላ አነጋገር። ነገር ግን የያዙት መንገድ ግን ሮንግ ነው። መዳኛው ጽድቅ መንገዱ ክርስቶስ ነው፣ ህይወት ክርስቶስ ነው። በእርሱ በቀር ወደ አብ የሚሄድ የለም። በእኛ ቤት አሁን ይሄ ትምህርት ኮንክሪት ትምህርታችን ነው። አንድ ሰው በክርስቶስ ሳያምን በአቡዬ በኩል ልሄድ በጻድቁ በኩል ልሄድ ብሎ በጨለማ ውስጥ እንደመኖር ነው። ምክንያቱም ጻድቁ የሚባሉ አናውቅም ከክርስቶስ ውጭ። ቅዱሳን የሚባሉ አናቃቸው። ቅዱሳን የምንላቸው በክርስቶስ አምነው የዳኑትን ሰዎች እንጂ እና ህይወታቸውን ላይፋቸውን ይሄ ፓትሮሎጂ ትምህርታችን እኮ ላይፍ የክርስቶስን ህይወት የምንማርበት እኮ ነው። ኖይንግ ብቻ ሳይሆን ሊቪንግ ቬሪ ኢምፖርታንት። ዛሷ የአባቶቻችን ትምህርት ስንማር ህይወታቸውን ጭምር የምናጠናው ህይወት ማተር። ጌታም ከህይወት የተማሩ ብሏል እኮ ከኔ የተማሩ መልካምነትን፣ ደግነትን፣ ትሁትነትን ከኔ የተማሩ ብሏል። ወንጌል የጻፈውን ብቻ ሳይሆን የተጻፈውን ነገር ብቻ ሳይሆን ህይወቱንም ነው ክርስቶስን እኛ የምናምነው። ህይወቱ ደግሞ መዓልተ ይሜህር በምኩራብ ቀን ቀን በምኩራብ እየዋለ ያስተምራል። ወሌሊተ ይቤይቱ ተደብረ ዘይት ዘስሙ ኤሊዮን፣ ማታ ማታ ደግሞ በደብረ ዘይት ማለት ተራራ በጌቴሴማኒ ወይንም ኤሊዮን በሚባል በደብረ ዘይት ተራራ አጠገብ ያለች ኤሊዮን የምትባል ቦታ ላይ ሲጸልይ ያድር ነበር ነው የጌታ ህይወቱ ይሄ ነው። ሌሊት ሌሊት ሲጸልይ ያድራል። ኦኬ ቀን ቀን ደግሞ በምኩራብ እየገባ ያስተምራል። እኛም የክርስቶስ ቅዱስ ጳውሎስ አድርጎታል። ይህንን እነ ቅዱስ ጴጥሮስ አድርገውታል። ለክርስቶስ ራሳቸው ለይተዋል። እኛም የምንለው እሱን ነው። አይ ቀን ቀን ምኩራብ እውላለሁ ማታ ማተኛ ተንቼ ሳንኮራፋ እችላለሁ ካልክ የክርስቶስ ህይወቱን ታዲያ ምኑ ነው የምትማረው? ጌታ ግን ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት ብሏል። ወደ ፈተና እንዳትገቡ ጸልዩ ብሏል። በጸሎት መበርታት አለብን ነው። ስለ ጽድቅ ስራ ስናወራ በጽድቅ ስራ መመላለስ አለብን ነው እያለ ያለ ነው። ሉተር ደግሞ የሚለው አይ በጽድቅማ በመጾም በመጸለይ ደክም የነበር አያድንህም፣ ጸጋው ብቻ ነው የሚያድንህ ነው እያለ ያለው። የአሁኖቹ ግን አይ እኛ እንደዚያ ማለታችን አይደለም፣ መልካም ስራ ካልሰራ ይቆረጣል። ታዲያ ምንኩስናን ማፍረስን ምን አመጣው? ታዲያ እማሆይ ካትሪንን በ1525 ዓመተ ምህረት መነኩሴ ማስፈረት ምንኩስናን ሁሉ ሪጀክት ያደረገው ማለት እንደኔ ይሁኑ የሚለው ጳውሎስን አያስፈልግም፣ ይሄ ጋብቻን መቃወም ነው እያለ ቅዱስ ጳውሎስን በህይወቱ ይቃወመዋል። ቅዱስ ያዕቆብን ደግሞ ገለባ እያለ ይሄ እምነት ለስራ ስራ ለእምነት በጣም ኢምፖርታንት ነው። እንግዲህ ለ12ቱ ለተበተኑ እስራኤል ነው አይደል ያዕቆብ መልእክቱን የሚጽፈው ለክርስቲያኖች ነው። ወንድሞቼ ሆይ ይላል እምነት አለኝ የሚል ስራ የሌለው ግን የሞተ ነው ይላል። እሱ ብቻ እስኪ ወንድሙን አለ ራሱ ስለ አማኞች እንደሆነ የሚያወራው የምታውቁት ወንድምህ ይላል ቅዱስ። እንግዲህ ወንድምህ ሲል በመጽሐፍ ቅዱስ ምን ማለት ነው ታውቃለች? ወንድምህ ቢርበው ቢጠማው ናና እሳት ሙቅ ብትለው የሚያስፈልገውን ግን ባትሰው ምን ይጠቅመዋል ወንድምህ ነው የሚለው። የሚያስፈልገውን ነገር ማድረግ አለብን ነው እያለ ያለው። እነ ረዓብ ዘማን ሲያነሳ ረዓብ ዘማ በስራዋ የጸደቀች አይደለም ይላል። በስራዋ የጸደቀች አይደለም ሲል ግን እምነትን ሪጀክት እያደረገ አይደለም። ምክንያቱም ረዓብ ዘማ ቀድማ ምናለች? ምን ብላ? እግዚአብሔር ከተማዋን አሳልፎ በእጃችሁ እንደሰጠ አውቄአለሁ፣ ምድሪቱ ቀልጣለች እና ስትመጡ እንዳትረሱኝ ማሉልኝ፣ ቃል ግቡልኝ አለች እኮ። እግዚአብሔር የና አምላካችሁ አምላኬ እንዲሆን ያን ጊዜ እንዳትረሱኝ ብላ አመነች። እህሳ እንግዲህ ስራ ስር ያሏት ምልክት አድርጌ ከተማዋን በምንወርስበት ጊዜ አብረን እንዳናጠፋሽ ቀይ ፈትን እንደዚህ ያለ አርግ ያሏት አደረገች።
አደረገች። ባታደርግስ አብራ ትጠፋ ነበረ። ማድረጓስ ይኸው ማመኗ በእጃችሁ እግዚአብሔር ከእናንተ ጋር ነው፣ ምድሪቱን አቅልጧል ያ የእናንተ አምላክ እና ይሄ ትክክለኛ እውነተኛው አምላክ መሆኑ ነው ብላ ብላለች። እና ስር የተባለችው ደግሞ ሰራች። ስለሰራች ሄዱና እንዳትነኳት እንደዚህ ያለ ምልክት ያደረገች እኛን ያዳነችን ከነዚያ ሊሰልሉ የሆኑትን ሰዎች በማዳኗ ምክንያት ቃል ገብተንላታል፣ በእኛ አምላክ አምናለች አሏት። ይኸው ከጌታ የዘር ሐረግ ገብታ ተቆጠረች እያለ ያወራው እና ወደ መጽሐፉ ሳጠቃልል ስመጣ ለነሱ በሚማቻቸው መንገድ ከኛ አሁን ፕሮቴስታንቶች አይታችሁ ከሆነ የኔ 12 መዝሙሮች ትራኮች ያሉት መዝሙር ካለኝ ለጌታ የዘመርኳቸው ብቻ መርጠው ያዳምጣሉ። ከዚያ ስለ ነገረ ቅዱሳን ስለ ነገረ ማርያም የዘመርናቸውን ሪጀክት ያደርጋሉ። ልክ እንደዚህ ያንን ነገር አድርገዋል ነው። ደግሞ እውነት ለመናገር ነገስታቱ አይሳሳቱም እኛ ብለን አናምንም። ጃንሆይ እኮ በጣም የከበሩ ለቤተክርስቲያን ትልቅ ውለታ የዋሉ ትልቅ ንጉስ ናቸው፣ በዓለም የታከበሩ። ግን የምንወቅስባቸው ነገር ግን አለ። ልክ ዳዊትን ልበ አምላክ ነው፣ ጻድቅ ነው። ግን የኦሪዮን ሚስት ደግሞ ኦሪዮን በማስገደሉ ደግሞ ይሄ ትክክለኛ ስራ ባለመስራቱ እግዚአብሔር እንደቀጣው፣ ከቤርሳቤ የወለደው ልጅ በጾም እንኳ በጸሎት እንኳ ሆኖ ቢቆም እግዚአብሔር እንደቀሰፈበት፣ እንዳስለቀሰው፣ ማቅ እንዳስለበሰው ናታን ሄዶ እንደወቀሰው እኛም ነገስታቱን የምንወቅስባቸው ነገር አሉ። በእውነቱ የምንወቅስባቸው ነገር አለ። ሲጀመር እዚያ ከኤቫንጀሊካኖች ጋር ሄደው ጸልየው ከሆነ ከመናፍቃን ጋር አብሮ መጸለይ በሕገ ቤተክርስቲያን ክልክል ነው። ግን ጥገኛ ስለነበሩ እንደምታውቁት 5 ዓመት ሙሉ ተባረው እነ በላይ ዘለቀ ነበሩ ሲታገሉ የነበሩት። በኋላ ሲመጡ እኮ በላይ ዘለቀን አሰቅለውታል። ይሄ ጥፋታቸው ነው፣ የምንወቅስበት ነው። በእውነቱ የምንወቅስበት እንጂ ትክክል ናችሁ ሁለንተናችሁ ቅዱስ አይደሉም። እኛ ጃንሆይ እንግዲህ ኢቫንጀሊካኖች ስለረዷቸው የታክቲካሊ ፖለቲካም ስለሆነ እናንተ እንደዚህ ካደረጋችሁልን እኛም ደግሞ እንደዚህ እናደርግላችሁና አብረናችሁን ጸልይ የምትል ነገር ይመስላል። እውነት ለመናገር አይቆሰቁስም። አሁን ለነሱ ይሄ መጽሐፉ ሙሉውን የምንለያየው ሲጀመር እንደተባለው በነገረ ክርስቶስ ላይ ብቻ ሳይሆን በነገረ ቅዱሳንም ላይ ጭምር። በኮሩ ላይ አንስማማም፣ የስ አንስማማም። ምክንያቱም ትምህርታቸው የሉተር ክሬት ያደረገው የፈጠራ ትምህርት ነው። የጭንቀት በጣም አይምሮ ተወጥሮ በጭንቀት ጊልቲነስ ያመጣው ትምህርት ነው። ሶላ 5ቱ ሶላዎች። ስለዚህ ስናብራራ ይሄኛውን እነዚህ ሁለቱን ስራዎች ስናብራራ በእኛ ማብራራትና እነሱ ሲያብራሩት አንድ ስላልሆነ ያንን እጃቸው ገብቶበታል እንላለን። ስለዚህ መጽሐፉ ሙሉ መጽሐፉ አይጠቅምም ሳይሆን ያልነው የተወሰኑ ከነሱ የተወሰኑትን በእውነቱ ምን ኮረጅበት ምንም ነገር የለም ከነሱ ስለማንኮረጅ። መዝሙር ላይ እኮ ከነሱ ሙሉ በሙሉ የተወሰደ መዝሙር አግኝተን መዝሙሩ አልኮሰኮሰንም፣ ስንዘምረው ኖርን። እንደው በጣም ይቅርታ አድርጉልኝና እንደው ቅር እንዳይላችሁ እንጂ ካልባረከኝ አለቅህም አምላኬነ ለዘላለም ጌታዬነ ለዘላለም። አሁን ይህ መዝሙር በጣም ነው የምወደው፣ በጣም ነው የምወደው። ግጥሙ በጣም ዜማው በጣም ያምራል። ዘማሪውም ጎበዝ ልጅ ነው። ግን ቀጥታ ኮፒ አድርጎ ከፕሮቴስታንቶች የተወሰደ ነው። ቀጥታ ማለት ነው። ምንም ስንኝም አዝማችም ምንም ነገር ሳይቀየር ማለት ነው። በጋሻው ከፕሮቴስታንቶች ወስዶ ዜማውን ቀይሮ ሰጠው። ልጁ ተሸወደ ማለት ነው። ዘመረው። ለምን እንኮረጃለን? አሁን ኮረጃን እኛ እንደግፍም። ለምን እንኮረጃለን ነው። ተኮረጆ የመጣ ነገር ትክክል እንኳ ቢሆን ከነሱ የገባ እንዳለ ቃል በቃል ካለ በእውነቱ አስፈንጥረን ነው የምንጥለው። እኛን ኮረጅም አጤሬራ ይዘን የምንሄድ ሰዎች አይደለም። እናስኮረጃለን። አው ኮረጀዋሉ፣ ከኛ ወስደዋል። ቅዳሴያችንን ይኮርጃሉ፣ ሰዓታታችንን ይኮርጃሉ። እነሱ እኛ የመጀመሪያ ስለሆን ከመጀመሪያው ቢኮርጁ ጥሩ ነው፣ ይኮርጁ። የቤተክርስቲያን አባቶቻችንን ትምህርት ምናምን ያጥኑ፣ ምንም ችግር የለው። እኛ ግን የምንኮርጅበት አስኮራጅ ነን እኛ ሲጀምር። ስለዚህ እኛ ኮረጃ ነው እንጂ የተቃወምነው እያንዳንዱ እዚህ ውስጥ ያለው ሰዓታቱ ያባዩ በጣም የነጠረ በጣም ብጥር ያለ ጸሎት ነው። በእውነቱ በጣም ብጥር ያለ እንትን አለው። ግን የጸሎት መጽሐፍ ግን አይደለም። በዚህ አጋጣሚ እንድታውቁት የጸሎት መጽሐፍ ተባለ እንጂ ይህንን እዚህ ውስጥ አሁን ከዚህ ውስጥ አንድ ሰው ይምጣና እኔ ይሄ የጸሎት መጽሐፍ ነው የሚል ሰው እስኪ ይምጣ። አንድ ሰው ምኑ ነው የጸሎት መጽሐፍ? ይሄ የዘወትር ጸሎት የምትጸልዩበት መጽሐፍ እንደዚህ ነው። በትንሣኤ ዘጉባኤ በተስፋ ገብረ ሥላሴም የጸሎት መጽሐፍ አማርኛ አለ የምትጸልዩበት። ሁለተኛ ሰዓታት ግብረ ሌሊት የምንቆምበት ሰዓታት የአባ ጊዮርጊስ አለ። ይሄ እንደዚህ አይቆምበታል። ሊቃውንቱ በጾም ጊዜ ሰባተ ነግ፣ አብይ ሰባተ ነግ፣ ንዑስ ሰባተ ነግ ይቆማሉ። በዚህ ነው የሚቆሙት? አይቆሙበትም። ቅዳሴ በዚህ ይቀደሳል?
ምኑ ነው የጸሎት መጽሐፍ? አሁን ምኑ ነው የጸሎት መጽሐፍ? ይሄ መቼ ነው የሚጸለየው? አሁን እስኪ አንድ ሰው እዚህ ውስጥ ይምጣና ይሄንን መጽሐፍ በዚህን ጊዜ ይዘነው እንጸልይበታለን የሚል እስኪ አንድ ሰው ይምጣ። ታዲያ እኛ እየነገርናቸው ቤተክርስቲያን ውስጥ ያለን ሰዎች በግድ ተቀበሉ። እዚያ ስደት ላይ ያሉ መጻሕፍቶቻቸው ምናምን ሲርቋቸው ቤተክርስቲያን ስላልነበራቸው እዚያውን ተሰሰው በግላቸው የሚያደርጓትን ነገር ነው ያደረጉት ነው። የመቀበል ያለመቀበል የእናንተ ጉዳይ ነው። ሚስኮት ማድረግ ግን አይፈቀድም ለማለት ነው። ቴንኪዩ ኢዮባ። አንተ ኢዮባ ምናልባት የሳትኩት ነገር ካለ ኮሬክት ማድረግ ትችላላችሁ። በፍጥነት እንደተናገርኩኝ ለእናንተ እድል ለመስጠት ቴንኪዩ። አረ የለም ቃሉ ይታሰማልን። ቀሲስ ቀጥሉ። ሌሎቻችሁ ምናልባት ናታን አክቹዋሊ ይህ መጽሐፍ ያው ከድሮ ጀምሮም ይታወቃል። ዌብሳይት ላይ ሁሉ አለ። ኦርቶዶክስ ተሐድሶ የሚሉ ግሩፖች ጋር ለጥፈውት ከዚህ በፊት በጣም የሚያቀነቅኑት መጽሐፍ ነው። ምንም አዲስ ነገር አይደለም። እና እንደ አጋጣሚ ከናቲ ጋር ውይይት ሲያደርጉ ነው እንደ አዲስ ደግሞ ለማውጣት ለመጠየቅ የፈለጉት እና አይ ቲንክ ናትሻ አንተ ትንሽ ሀሳብ ብትሰጥበት አሪፍ ነው። አዳምሻ የምትለው ካለ ቀጥል። ደስ ይለኛል። ይሄን አሳይቼ መሄድ አለብኝ። እናቱዬ በጣም ይቅርታ። ከዚህ በፊትም እኮ ስናሳይ ነበር እና በመጀመሪያ የእነሱ ጀስቲፊኬሽን የእነሱ ጽድቅ ምናምን የሚሉት ነገር ከኛ ጋር ፈጽሞ የማይገናኝ ነው። ከኦርቶዶክስ አስተምሮ ማለት ነው ፈጽሞ የማይገኝ ነው። አንደኛ ኤግዚስት አያደርግም። በክርስትና ታሪክ ውስጥ ኤግዚስት የማያደርግ መምህር በረከታውን ሲያስረዱ ነበረ። ፎሬንዚክ የሚባለው ህጋዊ መጽደቅ ህግ ብቻ ከሰውየው ውጭ የሆነ ግን እንደ ፍርድ ቤታዊ ከሆነ መዝገብ ላይ መሰረዝ ከኃጢአተኞች መዝገብ ላይ መሰረዝ ብቻ የሚለው ጀስቲፊኬሽን አንደኛ አስተሳሰቡ ራሱ በአባቶች ዘንድ አልነበረም። ኤግዚስት አለ እኛ ነው ያለው እኛ አላለም። የራሳቸው ምሁራን ነው የሚሉት። ይሄ እንትና ይባላል አልስተር ማግራት ይባላል። የፕሮቴስታንት ሂስቶሪያን ነው። ፕሮቴስታንት ግን ሂስቶሪያን ነው እና ምን ያደርጋል? ጥናት ያካሄዳል በፕሮቴስታንቱ ጀስቲፊኬሽን፣ በሪፎርሜሽኖች ጀስቲፊኬሽን እና በአባቶች ዘንድ ያለው የጀስቲፊኬሽን አስተምህሮ ጥናት ያካሄድና ማለት የቃላት ጉዳይ አይደለም። አባቶች ለምሳሌ ፌደሎን የሚለውን ቃል ተጠቅሟል አልተጠቀሙም አይደለም። አባቶች ፎሬንዚክ የሆነ ጀስቲፊኬሽን አስተምረዋል አላስተማሩም። ደብል ኢምፒዩቴሽን የኛ ኃጢአት ክርስቶስ ላይ ተቆጠረበት፣ የክርስቶስ ጽድቅ ደግሞ ለኛ ተቆጠረልን የሚል አስተምሮ አባቶች አስተምረዋል አላስተማሩም። ፌደሎን ማለት ያ ነው። ፌደሎን ማለት ቃል አይደለም፣ ዶክትሪን ነው። ከበስተኋላው የያዘ አይዲዮሎጂ አለው ፌደሎን የሚለው ማለት ነው። ፌደሎን ቃሉን ስለተጠቀምክ ፌደሎን ታምናለህ ማለት አይደለም። ቃሉን መጠቀም ሌላ ነው፣ ዶክትሪኑ ሌላ ነው። ዶክትሪኑ ከኋላ በጣም ብዙ አይነት አስተሳሰብ አለው እና ምን ይላል? አንደኛ እንትና እንዳትረሱት እንትና ማግራት የሚባለው ሰውዬ ምን ይላል? ይህ ልብ ወለድ ነው ይላል። ይህ ዶክትሪን ማለት ነው። ፕሮቴስታንት ነው ግን ልብ ወለድ ብሎ ነው የሚጠራው። ልብ ወለድ በአባቶች ዘንድ ኤግዚስት የማያደርግ ጀንዊን ቴዎሎጂካል ልብ ወለድ ኖቨም ነው የሚለው ራሱ። ቆይ ላንብብላችሁ። እዚህ ጋር ፔጅ መጽሐፉ ላይ ሄዱና ፔጅ 217 ላይ ነው ያለው። ከዚህ በፊት በደንብ ሄደንበታል እና ምን ይላል? the fundamental discontinuity introduced in the western theological tradition ኢንትሮዲውስ የተደረገበት እንደዚህ በዌስተርን ቴዎሎጂካል ላይ ኢንትሮዲውስ የተደረገው where none had ever existed ኤግዚስት ራሱ አያደርግም ነበረ አለ። none had ever existed ever been contemplated ራሱ ተደርጎ አያደርግም። contemplated ተደርጎ አያውቅም። በራሱ ደግሞ ኤግዚስትም አድርጎ አያውቅም። እንደዚህ አይነት the reformation understanding of the nature of justification የሪፎርመሮች አንደርስታንዲንግ ኔቸር ኦፍ ጀስቲፊኬሽን ናቸው as opposed is mode must therefore be regarded as እዚህ ጋር ተመልከቱት። regarded as ምን እንዴት ተደርጎ ሊታሰብ ይችላል? እዚህ ጋር በደንብ እንድታዩልኝ የምፈልገው regarded as a genuine theological novum ነው የሚለው። ልብ ወለድ እንደዚህ አይነት አስተሳሰብ የነበረው ሰው ኖሮ አያውቅም።
ልብ ወለድ ነው፣ ጀኑን ይላል። ያው እዚህ ጋር ተመልከቱት። እኛ ላይ ያለው አይደለም። ፕሮቴስታንቶች ራሳቸው የራሳቸው ቴዎሎጂካል ሂስቶሪያን ተመራምረው አጥንተው እዚህ ላይ በጣም ይሄ ሰውዬ በጣም ብዙ ሪሰርች ያደረገ ነው። ኖቨም ነው ልብ ወለድ ነው ብሎ ነው የደመደሙ አስተምሮን ማለት ነው። በአባቶች ዘንድ የማይገኝ ሌላ ትልቅ ሰው ደግሞ ላምጣላችሁ። ሌላ ትልቅ ሰው ይሄ አልስተር በጣም የታወቀ ምሁር ነው። በዩኒቨርሲቲ ደረጃ የሚያስተምር በጣም ትልቅ። ሌላ ትልቁ ፊሊፕ ሻፍ የሚባል አለ ሂስቶሪያን። በጣም ብዙ መጽሐፍቶችን የአባቶች መጽሐፍቶችን ወደ እንግሊዝኛ የተረጎመ ሰው ብዙ እኛ ራሱ የምንጠቀምባቸው መጽሐፍቶችን ፊሊፕ ነው የተረጎማቸው። በመተርጎም ላይ ብዙ አስተዋጽኦ ያደረገ ነው። ብዙ የተረጎመ ስለ ጀስቲፊኬሽን ሲያወራ ምን ይላል? ስለ ፕሮቴስታንቶቹ ጀስቲፊኬሽን በጣም ይረዝምብኛል። እዚህ ቦታ ላይ ምን ይላል? if anyone expected to find in this period ይላል። if anyone expected አሁን አንድ ፕሮቴስታንት ሆኖ ይህ ነገር እኮ አባቶች ጋር አለ ብሎ የሚያስብ ከሆነ ኤክስፔክት የሚያደርግ ከሆነ in this period በዚህ ፔሪድ በአባቶች በነበሩበት እነ አውገስቲን በነበሩበት እነ ክሌመንት በነበሩበት ዘመን ኤክስፔክት የሚያደርግ ከሆነ ዲስአፖይንትድ ይሆናል ይላል። ዲስአፖይንትድ ነው የሚሆነው ኤግዚስት ስለማያደርግ ማለት ነው። የፕሮቴስታንቱን ጀስቲፊኬሽን በአባቶች ዘመን ነበረ ብሎ እንደዛ ብሎ አስተሳሰብ ያለው ሰው ቢፈልግ ዲስአፖይንትድ ነው የሚሆነው ይላል። if anyone expected to find in this period in any of the church father Augustine himself ይላል። Augustine himself not expected the Protestant doctrine of justification by faith alone ከዛው ይሄ ላቲን ቃል አለ be will be greatly ይላል። be will be greatly disappointed ነው የሚሆነው። አባቶች ዘንድ ጋር የፕሮቴስታንቶችን ጀስቲፊኬሽን እፈልጋለሁ ብሎ የሚመጣ ዲስአፖይንትድ ነው የሚሆነው። በእነዚህ አውገስቲን በነበረበት ዘመን ክሌመንት በነበረበት ዘመን የአባቶችን አስተምሮ እፈልጋለሁ ቢሎ ቢመጣ በአባቶች ዲስአፖይንትድ ነው የምትሆነው ይላል። the incarnation of the logos his true divinity and true humanity stand almost unmistakably in the foreground as the fundamental truth ስለ ክርስቶስ ግን ፍጹም ሰውነት ፍጹም አምላክነት በጣም በቃ የቱም ቦታ በአባቶች አስተምሮ ዘንድ ታገኘዋል። የፕሮቴስታንት ጀስቲፊኬሽን ግን እንደዛ ልታገኘው አትችልም ይልና ከዛው ቀጥሎ ደግሞ ግልጽ ሲያደርግ ማለት ማጭበርበር ራሱ እንዳይችሉ ሲያደርግ ፖል ዶክትሪን ኦፍ ጀስቲፊኬሽን የቅዱስ ጳውሎስ የጽድቅ አስተምህሮ ይልና ኤክሰፕት ፐርሃፕስ ኢን ክሌመንት ኦፍ ሮም በክሌመንት ኦፍ ሮም የሚገኝ ይመስላል አለ። ግን የሚያናደው ነገር ይላል እዚህ ጋር ሲያመጣው በክሌመንት ኦፍ ሮም የሚገኝ ይመስላል ይልና who የተባለው ማነው? ክሌመንት ኦፍ ሮም ማለት joins it with the doctrine of James ከምን ጋር ያገናኘዋል? የፖልን የዶክትሪን አስተምህሮ ከቅዱስ ያዕቆብ አስተምህሮ ጋር ያገናኘዋል። ስለዚህ እነሱ የቅዱስ ጳውሎስ ጀስቲፊኬሽን አስተምሮ በጀምስ ይጣፋል ብለው ነበር የሚያስቡት። ክሌመንት ግን ከጀምስ ጋር ነው የሚያያይዘው። ከዛው ምን ይላል? ሌፍት ቬሪ ማች አውት ኦፍ ደ ቪው ከእንትን ውጭ በቃ ሆኗል። በቃ በአባቶች ዘንድ እንደዚህ አይነት አስተምሮ የሚባለው እስ አውት ኦፍ ደ ቪው ሌፍት እዚህ ጋር ተብሎ ሌፍት ማች ኦፍ አውት ኦፍ ደ ቪው await the age of reformation ስለዚህ የኤጅ ኦፍ ሪፎርሜሽን እስኪመጣ ድረስ እንደዚህ አይነት ነገር የለም ማለት ነው። የኤጅ ኦፍ ሪፎርሜሽን እስኪመጣ በአባቶች ዘንድ ኤግዚስት ቃላቱን ልታገኝ ትችላለህ። አው ቃላቱን ልታገኝ ትችላለህ። ቃሉ አለ ማለት አስተምሮ አለ ማለት አይደለም። እና እነዚህ ሰዎች ዝም ብሎ የሆነ የቃላት ነገር መስሏቸው ዝም ብሎ የሚያዳርቁት ነገር ያለ እና ቃል አይደለም። ፌደሎን የሚለው ቃል ሳይሆን ፍሬዝ ሳይሆን ፌደሎን የሚባለው አይዲዮሎጂ ነው። በውስጥ የያዘው አስተምሮ አለ። ጽድቅ ይቆጠርልኛል፣ ኢየሱስ ክርስቶስ ኢምፒውትድ የኔ ኃጢአት ኢየሱስ ክርስቶስ ላይ ተቆጥሮበታል፣ የክርስቶስ ጽድቅ ደግሞ ለእኔ ተቆጥሮልኛል። ሌጋል የሆነ ነው፣ ፎረንዚክ የሆነ ነው፣ ፍርድ ቤታዊ ብቻ የሆነ ነው። ስለ ዳግም መወለድ አይደለም። ጀስቲፊኬሽን ማለት ስለ ዳግም መወለድ አይደለም። በእነሱ አስተምሮ ጀስቲፊኬሽን ስለ ዳግም መወለድ አይደለም። መንፈስ ቅዱስ ስለመቀበል አይደለም። ጀስቲፊኬሽን በእነሱ አስተምሮ ሌጋል ዲክላሬሽን ብቻ ነው እና በእነሱ ዘንድ ይሄ በሂስቶሪካል ፕሮቴስታንቶች ዘንድ ኢቭን ሌሎችንም ማምጣት እንችላለን። ማንም
በአባቶች ዘንድ አለ ብሎ የሚል የለም። ኢቭን አይዲዮሎጂው ራሱ ይሄ ኤሊያን ራይቸስነስ አብስትራክት የሆነ ጀስቲፊኬሽን የሚባለው አይዲዮሎጂው ራሱ የመጣው እኮ በሜዲቫል የር ላይ ሜዲቫል ፊሎሶፊ ምናምን ላይ የመጣ አይዲዮሎጂ ነው። ራሱ በአይዲዮሎጂ ራሱ የመጣው አይዲዮሎጂው በቅርብ ጊዜ የመጣ ነው እና አለ ብለው የሆነ የቃላት ክርክር ነገር ያደርጉታል። እና እናንተ ሳትሆኑ የእናንተ መምህራን የእምነታችሁ ጀማሪዎች አድሚት ያደረጉትን ነገር ዝም ብሎ ማዳረቅ ነው የሚሆነው። እግዚአብሔር ይስጥልኝ። ምናልባት ካረዘምኩም ይቅርታ። አረ ጥሩ ነው ኤክስፕሌን ያደረከው። ቃሎት ያሰማልን። አዳምሽ አሪፍ ፖይንቶችን ያነሳው። ናትሻ አለክ? ያ አለው። ይሰማል ድምጼ? ያ አሪፍ ነው ይሰማል። ኦኬ እሺ። ቀሲስ ይፍቱኝ ይባርኩኝ ብያለው። ሁላችሁንም ሰላም ብያለው። መምህር በረከት አዳምሻ ሁላችሁንም ቃሎት ያሰማልን። ብዙ ስለተባለ የተወሰነ ነገር ብቻ ለመናገር ያህል። በነገራችን ላይ አሁን አዳምሻ የነገራችሁ ደብል ኢምፒውትድ ይባላል። ይሄ የኛ ኃጢአት ለክርስቶስ ተቆጠረ፣ የክርስቶስ ጽድቅ ደግሞ ለኛ ተቆጠረ የሚለው እንግዲህ ትምህርታቸው ማለት ነው። ግን ወደዛ ከመሄዳችን በፊት አባቶችን ሚስዩዝ ያደርጋሉ። አዎ ያደርጋሉ። ለምሳሌ አሁን እንደተናገረው ክሌሜንቶፍ አዳምሻ ክሌሜንቶፍ ሮም ነው ያልከና የጠቀስከው? ኦኬ እሺ። ፈርስት ኢፒስትል ቱ ዘ ኮሪንቲያንስ ላይ በነገራችን ላይ ፊሊፕ ሻፕ ቅድም ያላችሁ ላይ ሄዳችሁ አንቲያና ናይሲያን ፋዘር ቮሊዩም 1 ላይ ፔጅ 31 ላይ አለ። አባታችን አብርሃም የተባረከው በምንድን ነው? እንደው በጽድቅ ስራውና በእውነተኛ እምነቱ አይደለም እንዴ ብሎ ያስቀመጠ ታላቅ አባት ነው። እና ቀጥታ በቃ እንዲህ ይናገራል። እነ ሰማዕቱ ዮስቲን ደግሞ እነ ጀስቲን ማርቲር በነገራችን ላይ በቃ ለዚህ የተጻፈ እስኪመስል ድረስ በነገራችን ላይ ምንድን ነው የሚሉት? the Lord will not impute sin to them because they know God ብለው ወይም ደግሞ እነሱ እንዲህ ይላሉ። አሁን መናፍቃኑ ማለት ነው ምን ይላሉ? for they say እንዲህ ይላሉ። እሺ that even though they remain sinner ኃጢአተኛ ሆነው ይቀራሉ። አንድ ሰው ትምህርቱ ምንድነው? ቅድም እንደተባለው ነው። አሁን ያን ያህል ለመጨመርም ሳይሆን በአጭሩ ምንድነው? በቃ አንድ ሰው ከተጠመቀም በኋላ ኃጢአተኛ ሆኖ ነው የሚቀረው። ኃጢአተኛ ሆኖ ይቀራል። ሰው ይሄ ከስጋው ጋር ያለ ኃጢአት አለ። እሱ በቃ እስኪሞት በዚህ ምድር እስካለ ድረስ በቃ አለ። ስለዚህ ማንም ቅዱሳን እንላቸው ራሱ ኃጢአተኛ ናቸው ብለው ይናገራሉ ማለት ነው። ካልተሳሳትኩ ኦግስበርግ ኮንፌሽንም እንደዛ ይላል። የነሱ የራሳቸው ጸሐፊ የሆነ ለምሳሌ ጸሐፊ ብቻም ሳይሆን ፓስተር የሆነ ስኮላር የሆነ እና ደግሞ በጣም ትልቅ ቦታ የሚሰጠው ቶማስ ዊንገር ወይም ደግሞ ዶክተር ዊንገር ሲሙል ጂስተስ ኢት ፒካተር የሚለውን ወይ ደግሞ ጀስተስ የሚለውን ኢስተስ ይለዋል። የላቲን ቃል ነው። በዚህ አርቲክሉ ላይ የሚያስቀምጠው እንደዛ ነው። አንድ ሰው ከተጠመቀ በኋላ ስቲል ኃጢአተኛ ነው። አዘ ሴም ታይም ሲነር ነው። አዘ ሴም ታይም ደግሞ ራይቸስ ነው ወይ ደግሞ ጻድቅም ነው ኃጢአተኛም ነው ብሎ ያስቀምጣል። ስለዚህ አንድ ሉትራንን ስትጠይቁት ጻድቅ ያለው ሲላችሁ ከምን አንጻር መሰላችሁ የሚላቸው ይሄ ኢነር ማንነት ወይ ደግሞ ውስጣዊ መታደስ ጻድቁ አይደለም። ጽድቁ ውስጣዊ ሆኖ አይደለም፣ ሰብጀክቲቭ ሆኖ አይደለም ጽድቁ። እና ታዲያ ምንድን ነው ከተባለ በቃ እሱ ኃጢአተኛ ነው። ምንም ቢሰራ ሊጸድቅ ስለማይችል ታዲያ ምን ተደረገ? በቃ የክርስቶስ ጽድቅ ለሱ ይቆጠርለታል። በቃ ጸድቃል የሚል ይሄ ዲክሌር ይደረጋል ማለት ነው። ስለዚህ ይሄንን ልክ እነ ፊሊፕ ማላንክተን ሉተር አክቹሊ ኤክስፕሊሲትሊ አልተጠቀመውም። ምን የሚለውን ፎረንሲክ የሚለውን ሲሙሌክተስ ኢት ፔካቶር የሚለውን ነው የተጠቀመው። እና ከዛ በኋላ እነ ፊሊፕ ማላንክተን ደግሞ ከዚህ ፍርድ ቤት ከኮርት አንጻር አድርገው ፎረንሲክ ጀስቲፊኬሽን የሚለውን ደግሞ በደንብ ዴቨሎፕ እያደረጉት መጥተዋል ማለት ነው።
በአጭሩ ምንድነው እንደውም ቀድም ኮመንት ላይ እየጻፋችሁ ነበረና ክራይስት ኢዝ ኪንግ በበረዶ የተሸፈነበት እንደማለት ማለት ነው። ከላይ በረዶ ይታያል፣ ውስጡ ደግሞ ምንድነው እበት ነው። በቃ ሰውየው እበቱ እንግዲህ ኃጢአት መሆኑ ነው። ሰውየው በቃ ኃጢአተኛ ነው። ስቲል መንጻት አይችልም፣ ፐርፌክት አይደለም። ወይም ደግሞ ጀስቲፊኬሽኑ ሙሉ ለሙሉ ሰውየውን ውስጡን ወይም ደግሞ ውስጣዊ ማንነቱን እንትን አያጸድቀውም። ይልቁንስ መቆጠር ብቻ ይሆናል፣ ይቆጠራል ማለት ነው። ምን ማለት መሰላችሁ? አሁን ይሄ በጣም ትልቅ የክህደት ትምህርት ስለሆነ እንግዲህ በጣም በድፍረት ነው ማውራው። እነ መምህር በረከት ምናምን አስረድተው እኔ እየጨመርኩ አይደለም፣ እሱ እንትን ይበልልኝ እሺ። እና ዝም ብዬ በሌላ አማርኛ ክሊር ለማድረግ አይነት ነገር ነው። እና እንዴት መሰላችሁ? በቃ አንድ ሌባ አለ፣ የምርም ሰርቋል አደለ? በቃ ሰርቋል፣ ሌባ ነው። ከዛ በቃ ዳኛው ወይ ከሱ የሚበልጥ ሰው ወይ ባለ ሀብት ሰው አይቶ በቃ ሌባ አይደለህም ሲለው ማለት ነው። ሌባ እኮ ነው፣ በቃ ውስጡ ማንነቱ ምኑ ሌባ ነው። እና ግን ዲክለር ግን ተደረገ፣ አይ ሌባ አይደለህም ማለት። ሌባ አይደለህም ሲለው እውነትም ሌባ መሆኑን ወይ ደግሞ ማንነቱን ሌብነቱን ሙሉ አስወግዶት አይደለም። በቃ ዝም ብሎ ብቻ ሌባ አይደለህም ስለተባለ ከዛ በኋላ መንገድ ላይ ያንን ሌባ ታገኙታላችሁ። ስቲል ሌባ ነው። ከዛ ግን አይ ሌባ አይደለሁም ይላችኋል። ለምን? ይኸው ዳኛው ሌባ አይደለም ብሎኛል። በቃ ግን ሌባ ነው። ሌብነቱ ከውስጥ ምንም አልወጣም። ልክ እንደዛ በቀላል ምሳሌ ለማስረዳት ያህል ማለት ነው። ይሄንን አርቲክል ዶክተር ዊንገር ሲያብራሩት ሲሙል ኤስተስ ኤት ፔካቶር ዲር ሉተር ኤንድ ዘ ኮንፌሽን ኦፍ ጌት ፖል ራይት የሚለው አርቲክሉ ላይ ካልተሳሳትኩ ገጽ 93 ላይ በቀጥታ የሚለው በቃ ይሄ የሉተር ይሄ ሲሙሌክተስ ኤት ፔካቶር የሚለውን ወይ ደግሞ አንድ ሰው በተመሳሳይ ሰዓት ኃጢአተኛም ነው ጻድቅም ነው የሚለው ትምህርት ከኦግስቲን ራሱ የወጣ ነው ብሎ ይናገራል ማለት ነው። እንደው ቃል በቃል እንትን ልበላችሁ ላንብላ። እንግዲህ የራሳቸው ይሄ የፕሮቴስታንት ማን ነው የሉትራን ፓስተር ነው እና ዶክተር ነው እና ፕሬዚዳንት ነው ደግሞ እና ምን ይላል? It is in his later monumental commentary on Galatians, however, that he finally escaped from Augustine ነው የሚለው። ከኦግስቲን በቃ ያመለጠ ትምህርት ነው። and confess simul justus et peccator more evangelical ያለ። አሁን ያው ይሄንን ትምህርት እንትን ስለሚቀበለው ጸሐፊው ወይም ደግሞ ተናጋሪው በቃ ሞር አሁን ኢቫንጀሊካሊ ዴቨሎፕ የሆነው ሞር ኢቫንጀሊካሊ ሆኗል። እንደውም ጭራሽ ምንድነው የሚለው በቃ ከዚህ ትምህርት ውጪ እንደው ክርስቶስ ተኮር የሆነ ትምህርት የለም ነው ሁሉ የሚለው ማለት ነው፣ በነገራችን ላይ ማለት ነው። እና ምንድን ይላል? the good that Luther has learned from Augustine። አሁን ጥሩ ነገሮች የተማረው ነገር አለ በሌላ ጉዳይ ከኦገስቲን but much has fallen away ነው የሚለው። እንደው በቃ ጥሎት ሄዷል በቃ ኦገስቲንን ራሱ። በነገራችን ላይ ካልተሳሳትኩ ቦታውን ሎኬት ማድረግ ስለማልችል ነው እንጂ በዚህ ትምህርት ከኦገስቲን ጋር እንደማይስማማ አውግስቲንም እንደማይል ራሱ ሉተር ሜንሽን አድርጎታል። እና ብዙ ጸሐፊያን እንደተባለው በቃ ይሄ ትምህርት አባቶች ጋር የለም። አባቶች ግን ቀጥታ አሁን ቀደም ጀስቲን ማርቲርን አንስቼላችሁ ነበር። ምንድነው ኢምፒዩትድንን ይሄ ጽድቁ ተቆጠረልን ይሉና አለ እንግዲህ ሰማቴ ውስጢን ነው። እና ግን ተመልከቱ ይሄ በስንተኛው ክፍለ ዘመን ነው? ወደ ኋላ ስንመለስ ማለት ነው በሁለተኛው መቶ ክፍለ ዘመን የተጻፈ ጽሑፍ ነው ማለት ነው። እና እነዚህ መናፍቃን ምን ይላሉ? እንደው ጽድቁ ተቆጥሮልናል ግን እኛ ኃጢአተኛ ሆነን እንቀራለን ይላሉ ማለት ነው። እንዴ ከዛ በኋላ ምን አይነት ጥያቄ ታመጣላችሁ? እንዴ ጥምቀት ውስጥ ጥቅሙ ምንድን ነው? ቅድም እንደተባለው በሉትራን ሳይንቲፊኬሽን እና ወይ ደግሞ ቅድስናና ጀስቲፊኬሽን ልዩነት አለው። ሶሊድ ዲክላሬሽን ሙሉ ብታነቡ ራይቸስነስ ካልተሳሳትኩ እዛ ላይ ሙሉን ያብራራሉ ማለት ነው። ሶሊድ ዲክላሬሽን አርቲክል 3 ማለት ነው። ራይቸስነስ ምናምን የሚል አርቲክል ነው እና እዛ ላይ ሲያብራሩት ምን ይላሉ? ኦርደሩን ቅደም ተከተሉ ራሱ መለየት አለብን ይላሉ። ስለዚህ ምን እያሉ መሰላችሁ? ጀስቲፊኬሽኑን በቃ ጸድቀሃል የሚል መቆጠር ነው። ከዛ ግን ሪኒው ወይም ደግሞ ይሄ መታደስ ምናምን የሚሉት ምኑን ነው ማለት ነው? ቅድስናውን ነው። እና እንዴት ነው ግን በቅድስና ለውጥ ውስጣችን የሚኖረው ምናምን ብለው የሚያስቡት እንዴት ነው መሰላችሁ? ባጭሩ በቃ የሆነ ኃጢአት ይሰራሉ። ለምሳሌ የሆነ ውሸት ቢዋሽ በቃ ንስሐ ሲገባ በቃ
ያን ቅድስናውን እየፈጸመ እየሄደ ነው። በቃ ከዚህ አንጻር ብቻ ነው በምድር ምክንያቱም ድነት ሊታጣ ይችላል ብሎ ስለሚያምን ሉተር ማለት ነው። እና ይሄንን ትምህርት በዋናነት ያስጀምረው ማን ነው? ሉተር ነው። ስለዚህ በአጭሩ ለመናገር ያህል ይሄኛው ነው። አባቶች ግን በወጥነት ያስተማሩት ቀደም እንደተባለው ከአባቶች በፊት ራሱ መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 6ን ስንመለከት ለምሳሌ እንደተቀደስን እንደታጠብን በመንፈስ ቅዱስ እንደታጠብን እና እንደጸደቅን ይናገራል ማለት ነው። እና በእምነት ብቻ ሳይሆን በጥምቀትም ጭምር እንደሆነ አንደኛ ቆሮንቶስ ምዕራፍ 6ም ይናገራል። ቲቶም ደግሞ ይናገራል። ቲቶ 3:5 ምን ይላል? ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ አለ። በቃ ስለዚህ ይሄ እኛ ካደረግነው ጽድቅ አይደለም፣ የጽድቅ ስራ አይደለም። እኛ ካደረግነው የጽድቅ ስራ በራሳችን በስራችን የጸደቅን ሆነን አይደለም። ኢኒሻል ሳልቬሽን ላይ ምንድነው? ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን ይላል። ስለዚህ ጽድቃችን ኢቭን በጥምቀትም የሚሆን በመልካም ስራ የሚሆነውን ደግሞ እና ያዕቆብን ስትመለከቱ በጣም በዚህ ትምህርት ስለማይስማማ ከሉተር ጋር ማለት ነው። ሉተር ከያዕቆብ መልእክት ጋር ስለማይስማማ እስከ መሳደብ ድረስ ደርሷል። በነገራችን ላይ እሱም ብቻ አይደለም፣ እነ ጄሮምም በእርግጥ ከዛ በኋላ የመጡ ስኮላሮች ምናምን ሚስዩዝ አድርገው ሊጠቅሷቸው ይችላሉ። ግን እነ ጄሮምን እነ ያዕቆብ መልእክቱን በመልእክት ደረጃ የሐዋርያት መልእክት አይደለም እስከ ማለት ደርሰዋል ማለት ነው። ስለዚህ በአጭሩ ልንገራችሁ፣ ፕሮቴስታንቶች የክርስቶስ ጽድቅ ተቆጠረልን ሲሉ በቃ የኛ ኃጢአት በቃ አያየውም፣ እግዚአብሔር አያየውም። የኛን አለ ኃጢአቱ አለ። ተመልከቱ፣ ኃጢአት ብለው ሲያብራሩ ኦግስበርግ ኮንፌሽን ላይ ኖርማሊ አክቹዋል ሲኑን ብቻ አይደለም ኢቭን ሄሪዲተሪውን ነው። በዘር የሚተላለፍም ኃጢአት አለ። ዴድ የሆነው ሙታን የሆነውም ኃጢአት አለ። ይሄ ለዝሙት ለምን ተጋላጭ የሆነው ስጋ ይሄ ራሱ ይሄ በቃ አይወገድም። ስለዚህ ውስጣዊ መታደስ የለም ማለት ነው። ስለዚህ ይሄንን ምን ይላሉ? የሮማን ካቶሊክን እያነሱ ኢንፊውዝድ የሆነ ወይም ደግሞ ውስጣዊ የሆነ እንደዚህ አይነት ትምህርት የአጋንንት ነው ይላሉ ማለት ነው። ስለዚህ አንድ ሉተር ስታገኙ ምን ትሉታላችሁ? ጸድቀሃል? አዎ ጸድቄያለሁ ይላችኋል። ኃጢአተኛ ነን ትሉታላችሁ። ለምን? አባቱም ስኮላሮችም ኃጢአተኛ ነን ይላሉ። ኃጢአታችን አለ ስቲል ሪሜን ያደርጋል ይቀራል። ከዛ በኋላ ግን ኤሊያን ቅድም መምህር በረከት እንዳሉት ኤሊያን ራይቸስነስ ይሆናል። ባዕድ ጽድቅ ማለት ነው። ባዕድ ከደጅ ያለ የኛ ያልሆነ ወይ ደግሞ ኤክስትራኖስ ይሆናል ማለት ነው። ጽድቁ በቃ የእሱ አይደለም፣ የሰውየው አይደለም፣ ከደጅ ይሆናል ማለት ነው። እና ይሄንን ለመናገር ነው። ምንም አክቹሊ የጨመርኩት ነገር የለም፣ ግን ያው ዝም ብሎ በሌላ አማርኛ እንትን ልበል ብዬ ነው። እግዚአብሔር ያክብርልን። ናቱሻዬ እግዚአብሔር ያክብርልን። በጣም ውይይቱ ላይ ስለተነሳ ነበር ተመልሻለሁ። አንቺ ሳንክሮስ አላችሁ መምህር በረከትም ቀሲስም የምትጨምሩት ነገር ካለ ቀጥሉ። ምናልባት ሳንክሮስ ቀጥል እስቲ። ሰማለሁ አይደለ? ሰማለሁ። አንድሽ ሳንክሮስ ሀሳብ ካላችሁ ምናልባት ከእናንተ ሀሳብ ከሌላችሁ መምህር በረከትና እንግዲህ ይብቃ። ወይ ሌላ ቀን ወይ በሰፊው ያሉትን የአባቶችንም ትምህርት እንትን ጨምሮ ያለውን ዲባንኪንግ የሚደረግበትን እንትንና የእኛን አስተምሮ በደንብ ያው በትክክል እየተነገረ ነው እስካሁን ድረስ። ግን ሞር ደግሞ እንደ ትምህርት እንትን ቢሆን ወይ ኮምፓራቲቭሊ በስኮላርሽፕ እንትን የተሰሩትን ሪሰርቾችን እንትን እየተደረገ ቢቀጥል አሪፍ ነው ባይ ነኝ። እንደኔ ሀሳብ ማለት ነው።
ይሄ ትክክል። እኔም ቅድም ልናገረው ነበር። ምናልባት እናቱ ሻየም ከተመቸክ መምህር በረከትም ቀሲስም አሉ። ምን አስፈላጊ ከሆነ ላይክ ሰፋ አድርገን ደግሞ የአባቶችን ትምህርት በደንብ ጊዜ እና ግን የሚሰማ ከሆነ ያው ፕሮግራሙን ምራው፣ ወይ ካልተመቸህ ደግሞ አንተ ነህ። ያ እሺ። አሁን አይ ያው ታገሱ ልትለን ነው። የኢዮብ ነገር እኮ በቃ ትዕግስት አንተ ጋር በሽበሽ ስለሆነ ትዕግስት ሰማሉ። አዎ ትንሽ ይቆራረጣል ኢዮብ። እሺ መምህር የሚሉት ነገር ካለ በቃ እርሶ ይቀጥሉ። እንግዲያስ መጽሐፉን ላኩልኝ መምህር። መጽሐፉን ላሳይ ብዬ ነው ቀሲስ። አሁን እርሶ ምልክሎታለሁ በቴሌግራም። አሁንስ ትልቁ ካረጋችሁ ኮፒ ሊንክ አድርጎ ቆርጠሽ ግቢ እና ፕሮግራም እንትን ትላላችሁ። አለም ነው መሰለ ስምሻል። ቆርጠሽ ስል እኔ በጣም ያቀረበኝ እንደ በእውነቱ ቱርኪ። አዎ ኔትወርክ ይዛል። እሺ መምህር ይቀጥሉ። ቀሲስ ይሄ ነው የአንግሊካን ቡክ ኦፍ ፕሬየር ይሄ ነው ቀሲስ። ያምራል ግን እንትኑ አንተ የኛን የሚመስለው ትልቅ መጽሐፍ ነው። ዘ ኮመን ይታያል። ዘ ኮመን ፕሬየር ኤንድ አድሚኒስትሬሽን ኦፍ ሳክራመንትስ ይላል። እነዚህ ብዙ ነገሮች የያዘ ነው። ዳዊት ምናምንም አለው። አሁን አንዱን 118 ገጽ ላይ ቀሲስ ይህንን ጸሎት ያውቁታል? በቤተ ክርስቲያን መጽሐፍት እስኪ እንደውም እርስዎም እንዲያዩት ፈልጌ ነው። ይሄ ጸሎት በደንብ አይታየኝም። እስኪ ኦኬ ዘ ኮሚኒየን ነው። ኦኬ እሺ፣ የኮሚኒየን ጊዜ የሚሉት ነው እነሱና ከዚህ ጀምሮ ነው አይ ምንድነው እንትኑ ሚኒስትሩ ካህኑ አስርቱ ትእዛዛትን ይናገራል። ለምሳሌ እዚህ ጋር you shall have none other god but me ይላል። እዛ ሰው ሎርድ ሃቭ መርሲ አፖን አስ ይላል እያለ ይከተላል ማለት ነው። you shall not make to thy old English ነው to thyself any graven image የተቀረጸ ምስል ለራስ አታድርግ ምናምን የሚለው ማለት ነው። እሱን ይናገራል። ከዛ ሰው ያንኑ ይመልሳል። ክሪያናይሶ ምናምን እያለ የምንለው አይነት ማለት ነው። you shall not take the name of the Lord thy God in vain የአምላክ እግዚአብሔርን ስም በከንቱ አትጥራ የሚለው ማለት ነው። እነዚህን ያለ አስርቱ ትእዛዛት ይዘረዝራልና ዴካሎግ ነው የሚሉት። የአስርቱ ትእዛዛት ጸሎት ነው።
እስከ 10 ትእዛዝ እንደዚህ እያለ ህዝቡ እየተከተለ እየተመላለሰ እኛ ጋር እንደዚህ እንደ መዋሥዕት ማለት ነው በመመላለስ የሚደረግ ጸሎት ነው። ይሄ ጸሎት በእኛ ቤተክርስቲያን ጸሎቶች ውስጥ እኔ አይቼው አላውቅም። ቀሲስ ብዙ መምህራንን ጠይቄያለሁ። አለ እንደዛ? መጽሐፉ ላይ ግን አለ። እዚህ መጽሐፍ ላይ አለ። ሌላው ቅድም ያነሱት ቀሲስ ይሄ የሃይማኖት ምንትኖች የሚያነሳበት ወደ መጨረሻ አካባቢ ነው። አይሰሙም ቀስ እኔ እሰማለሁ አይደል? እንዴት ነው የመረጣችሁ? ገስት ላይ ደግሞ ቆይ ኢዮብን በኋላ እንተያያለን። ሌላው ቀሲስ የሃይማኖት ጉዳይ ማለት ነው ያነሳው ይሄ አዕማደ ምስጢራት ምናምን ብሎ የጀመረው እነሱም ጋር እንደዚህ ወደ መጨረሻው ገጽ 600 ምናምን ላይ የሚገኝ ነውና አርቲክል ኦፍ ሪሊጂን የሚል አለ እዚያው መጽሐፉ ላይ ማለት ነው። እና የሚጀምረው ኦፍ ፌዝ ኢን ዘ ሆሊ ትሪኒቲ ብሎ ነው። አጭር ነው እንደሚያዩት። ኦፍ ዘ ወርድ ስለ ስጋዊ ያነሳል፣ ስለ ትንሣኤ ምናምን ያነሳል። ኢንተረስቲንግሊ የመጽሐፍት ቀኖና ዝርዝር ያነሳል። እዚህ ጋር ነገራችን ላይ ይሰማል። ድምጼ ይሰማችኋል? ከታች ያላችሁ አሁንም እየተሰማው ካልሆነ ብቻዎትን እያወሩ እንደሆነ እንዳይወሰድ ብዬ ነው። አሁን ስለመጣ ይሰማል ብዬ ተስፋ አደርጋለሁ። ከታች ያሉት እንጂ አዎ በቃ ይሰማል ብለዋል። አዎ የማይታይና የማይመረመር ሁሉን ማድረግ የሚችል የሚታየውንም የማይታየውንም ፍጥረት ሁሉ የሚታየውን የማይታየውንም ፍጥረት ሁሉ የፈጠረ ይቅርታውና ቸርነቱ ያልተወሰነ ለዘላለም የሚኖር መጀመሪያና መጨረሻው የማይታወቅ የማይመረመር አንድ አምላክ መኖሩን እናምናለን። እርሱም በአካላት ሶስት በመለኮት አንድ ነው። በሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ ይባላል። በአንድ መለኮት ግን አምላክ ይባላል። በነገራችን ላይ ከንግግሩ ጀምሮ ይሄ የኛ ማብራሪያ አይደለም። ይሄ ራሱ ምስጢረ ሥላሴ ቀጥሎ ቀኖና የመጽሐፍት ቀኖና ኦልድ ቴስታመንት ካኖኒካል ቡክ ሲልና ይዘረዝራል። በመደዳውን እንሂድ ብዬ ነው። አሁን ቅድም ያነሱት ጋር ቅድም ህጉን 10 ትእዛዛትን ምናምን እያወጀ ከሚልበት ቀጥሎ ነው ይሄ ምስጢረ ሥላሴን ያስቀመጠው። ልብ አድርጉ። ቀሲስዬ አቤት ላስቸግሮትና ሁለተኛ ላይ ይደረጉና ሞዴሬተር ከተሰጠኝ ሁለተኛ ላይ ሁኑና ማለት ነው። ሁለተኛው ቪዲዮ ላይ ሁኑና ቪዲዮ ከፍተው እስኪ አንድ ላይ ያሳዩት ከተቻለ ማለት ነው። እኔ ልወጣ ነው አሁን ስራ እየነዳሁ ነው። እንትን ልል የምችለው ስራ ሰዓት ይደርሷል እንጂ ጥሩ ነበር በእውነቱ። ግን እስኪ ባንዴ የሆነ ነገር ላሳያችሁ። እሺ ሰዓት የለኝም በእውነቱ። እስኪ ልሞክር። ያው ቅድም መምህር ሲያነቡልን የነበረው አሜን እየተባለ የሚባለው ይሄ ነው። ይኸው እንግዲህ ኤቫንጀሊካን ፕራየር ቡክ ላይ አይታችሁታል። በጸሎት ጊዜ እንደተወሰነው ስርዓት የሚነገሩ ቃላት እንደተወሰነው ይላል። መቼ እንደተወሰነ ምን እንደተወሰነ አይናገርም። ከዚያ ስራ 10ቱ ቃላት ይላል። ትእዛዝ ይላል። እዚህ ጋር በዓመት በዓል ቀን ህዝቡ ለጸሎት ሲሰበሰቡ ቄሱ 10ቱ ቃላትን እየለየና እያነበበ ለህዝቡ ይነግራቸዋል። በየቃላቱ መጨረሻ ህዝቡ አቤቱ ይቅር የለም። በቃ አሁን ይሄ በፍጹም አይባልም። የለም እርግጠኛ ሁኜ ነው የምነግራችሁ። 30 ዓመት ስኖር
በየዓመት በዓሉ ይሄ የሚባልበት የለም። ይኸው እግዚአብሔር ወደ ደብረ ሲና ወርዶ በደንጊያ ጽፎ ለቀደሙ ይሄ መጽሐፍ ቅዱስ ላይ ባይሆን ኢያሱ የተማማለበት ድንጋይ አለ አይደለ? ስድስቱን በአንድ በኩል አድርጎ ስድስቱን ነገደ እስራኤል በአንድ በኩል ስድስቱን ነገደ በአንድ በኩል ያደርግና አታድርግና አድርግ የሚሉትን ቃላቶችን እየነገራቸው ይህንን አናድርግም ይህንን እናደርጋለን እያሉ የሚናገሩበት አለ። ሌላው መርገሙን በጌባን በረከቱን በገሪዛን እየተነገረበት ይሄ ግን በእኛ ቤተክርስቲያን የጸሎት የሚባል አይደለም። ይኸው የለም፣ ግን እዚያ ኢቫንጀሊካን ፕራየር ቡክ ላይ አለ። አሁን ይሄን ከጨረሱ በኋላ መምህር በረከት ያሳዩን ይሄ አለቀና እዚህ ጋር አሁን እዚህ ጋር ስለ ስድስቱ ቃላት ወንጌል የሚል አለ። ይሄ እንዳለቀ ነው። አሁን ቅድም ያሳዩአችሁ ምስጢረ ሥላሴ ይላል። ይኸው ስለ አምስቱ አዕማደ ምስጢራት ይልና ይኸው ምስጢረ ሥላሴ ይላል። ልብ አድርጉ፣ በደንብ ስሙኝ። ምስጢረ ሥላሴ የተማራችሁ ሰዎች ይሄንን ላለብላችሁ። የማይታየውና የማይመረመር ሁሉን ማድረግ የሚችል የሚታይናው የማይታየውንም ፍጥረት ሁሉ የፈጠረ ይሄ አሁን ጸሎት ሃይማኖት መግቢያ ኢንትሮዳክሽን ዋናት ይቺ ይቅርታውና ቸርነቱ ያልተለየን የለም። እዚያ ጸሎት ሃይማኖት ላይ ለዘላለም የሚኖር መጀመሪያና መጨረሻ የማይታወቅ አሁን ይሄ የሥላሴ ምስጢረ ሥላሴ ማብራሪያ አይደለም፣ የኛ ትምህርት አይደለም። ማብራሪያችሁ እዚህ ውስጥ ያለው እኮ አሁን ቃላት በቃላት ደረጃ ምንም ትላንለው እንችላለን፣ ግን ከነሱ የተወሰደ ነው ይሄ። ከዚያ ይኸውላችሁ ይሄው ቀሲስ ማየት ይቻላል። ይሄ እንግሊዘኛው ራሱ እንደሱ ነው የሚለው እግዚአብሔር ይስጥዎት። ምስጢረ ሥላሴ ላይ there is but one living and true God ብሎ ነው የሚጀምረው። እሱ ላይ ምንድን ነው የሚለው? ኦኬ የማይታይና የማይመረመር ሁሉን ማድረግ የሚችል የሚታየውንም የማይታየውንም ፍጥረት ሁሉ የፈጠረ ይቅርታውና ቸርነቱ ያልተለየ ያልተወሰነ ቃል በቃል ይመስለኛል። በነገራችን ላይ there is but one living and true God everlasting without body parts passions of infinite power wisdom and goodness እያለ ነው የሚሄደው። ትክክል ነው። ምክንያቱም ለዘላለም የሚኖር መጀመሪያና መጨረሻ ያው የማይታወቅ የሚለውን ነው አሁን ያነበቡልን። እና ምን ይላል ቀጥሎ? in unity of this ምን ይላል? the maker and perfecter of all things both visible and invisible ይላል። በቃ ይኸው ራሱ አለ ሁሉን ማድረግ የሚችል የሚታየውና የማይታየውን የፈጠረ ስለሚል ትክክል ነው። ከዚህ ዓለም ሳይፈጠር ከአብ ባህሪ የተወለደ የእግዚአብሔር ቃል የሚለውም እሱ ላይ አለ። ኢቭን ራሱ ኮንቴንቱ ይዘቱ ራሱ አይተውት ከሆነ ይኸውልዎት ቦዲው ራሱ የመጽሐፉ እንትኑ ይዘቱ ራሱ ይኸው አሁን ይሄ ምስጢረ ሥጋዌ ትንሽ ሰፋ ይላል አይደል? ከምስጢረ ሥላሴ ከሚለው እሱም ላይ እርሶ ላይ ያለው ተመሳሳይ ነው። ይኸው ተመልከቱት እንግዲህ ይኸውላችሁ ኦስ ፌዝ ሆሊ ትሪኒቲ የሚለውን ምስጢረ ሥላሴ እዚህ ላይ ብለው አስገቡት። ከዚያ ይኸውላችሁ ቀጥሎ ወደዚህ ሂዱ፣ ወደ ሌላኛው ወደዚህኛው ወደ ሁለተኛው ፔጅ እሱን ከፍ ያድርጉት። ሰከንድ የሚለውን የሶስተኛውን እርሶ ከፍ ያድርጉት። እሺ ያሳዩን ሶስተኛውን። ይሄ አጭር ሪሰሬክሽን ምናምን የሚለው የትንሣኤ ምናምን ጉዳይ አለ። አጫጭር እሱ ነው ራሱ ነው። ይኸውልዎት እዚህ ጋር ሪዘረክሽን እዚህ ጋር ምስጢረ ትንሣኤ ሙታንን ነው። ይኸው ምስጢረ ቁርባን ቀጥሎ ነው ያለው። ይሄ አራተኛ ነው ያዩታል አይደል? አራተኛው ላይ ኦፍ ዘ ምንድን ነው የሚለው ምንድን ነበረ በነገራችን ኦፍ ክራይስት ነው የሚለው። ኦኬ ይኸው ያው በእኛ ቋንቋ ነው የተገለጸው። ከዛ በታች ደግሞ ስንል የፍሪ ዊል የጀስቲፊኬሽን ኦፍ ማን ይላል እዚህ ጋር አንድ አርቲክል። ይሄ ነው የሰው ጽድቅ ማለት ነው። ሰው እንዴት ነው የሚጸድቀው የሚለው የጽድቅ መንገድ ይኸው እዚህ ጋር ዘ ኔክስት ፔጅ ተመሳሳይ ነው። ይኸውልዎት ፔጅ ባይ ፔጅ ነው የተገለበጠው። ይኸው አንድ ገጽ ሁለት ገጽ አሳልፍ ያለው እኔ ማለት ፍሪ ዊል ኦሪጂናል ሲን ምናምን የሚል ስላለ እሱ አልፏል። ከዛ ጀስቲፊኬሽን ይልና ኦፍ ጉድ ወርክስ ይላል፣ መልካም ስራ ደግሞ ይኸው ቀጥሎ ይሄንን ይመስላል። ከዚህ ሌላ ጊዜ እንግዲህ በደንብ እንሄድበት። ያው በቂ ነው ባይዘው ወይ አእምሮ ላለው ሰው የተገለበጠ እንደሆነ ምንም ይሄን መከራከር አይቻልም። ኤግዛክትሊ ለዚህ ነው የምንለው። እግዚአብሔር ስለ በእውነት ለዚህ ክሬዲቱን የምሰጠው ለእርሶ ነው። ምክንያቱም መጀመሪያም ይሄን አይቶ ያመጡት እርሶ ነዎት። መጽሐፉን ግን ይላኩ አንተን አያዘናጉ። እልክልዎታለሁ ከዚህ እሺ በሉ ደህና ምሹ። እኔም አንድ ጉዳይ ገና እንገባበታለን በደንብ እናየዋለን። እንዳይረሱ አሁን እልክልዎታለሁ በቴሌግራም።
መምህር እንደው መምህር በረከት እና ቀሲስ ግን እንደው ይህንን ርዕስ በሰፊው እናንተ ቤትም ከፍታችሁ ቢካሄድበት አሪፍ ነው ብዬ አስባለሁ። እውነት ለመናገር የሚመቾት ከሆነ መምህር በረከት ሌላ ጊዜ አመቻችተው እንደዛ ማድረግ ይሻላል። አረ እንሄድበታለን በደንብ። ይሄ መጽሐፍ እኮ ብዙ ሰው ተሐድሶ የሆነበት የቤተ ክርስቲያኗ ትምህርት እውነተኛ ትምህርት እየተባለ የተሰበከበት መጽሐፍ ነው እና በደንብ እንሄድበታለን። ብዙ ተሐድሶ እንመልስበታለን። እንደው አንዳንድ መፈተሽ ያለባቸው በተለይ ፖለቲካችን ደከም ሲል አገር ቤት ላይ ያለውን ፖለቲካ ይሄ ጠላት ሲመጣ ምን ሲል እየገቡ ይቀስጡ የነበሩ ሌቦችን ማጋለጫም ነው ይሄ ማሳያው የንጉሱን መሰደር ተከትሎ አስርገው ሊያስገቡት አቅደውት የነበረውን ነገር ነው የሚያሳየው። ሲሪየስሊ ማለት ነው። በጣም እንዴት ይሰሩ እንደነበረ ነው የሚያሳየው። ሚስዮናውያን እንዴት ገብተው በብስራተ ወንጌል ሲሰሩት የነበረው አንዳንድ ነገሮችን ይሄ ሁሉ የሚያሳየው እኛ መፈተሽ ያለብን አንዳንድ ነገሮች እንዳሉም ያሳየናል። በእውነቱ አሁን መነሳት መታየት የነበረበት መጽሐፍ ነው ብዬ አለምንም ይሄው ከስንት ዘመን በኋላ እንዴት አልታየ? በእርግጥ ይሄ ምንም ማለት እኛ የምንጸልይበት ጸሎት አይደለም፣ አይታወቅም። እኔ ያላቀውም እውነት ለመናገር ይሄን ያላመስ እንኳን የጸሎት መጽሐፍ ደግሞ አይቀረኝም ነበር። በልጅነቴም የሰኔ ጎልጎታ ሳይቀር ስጸልይ ያኔ ያደግኩኝ እኔ እና ይሄንን መጽሐፍ ግን ማንም ሰው መጥቶ አዎ የጸሎት መጽሐፍ ነው እንጠቀምበታለሁ የሚል ሰው ካለ እኔ በጣም ይገርመኛል ማለት ነው። እና ቤተክርስቲያናችን በደንብ መጠበቅ እንደዚህ ካሉ ጎጻጉጽ እና ሾልከው ከገቡ ነገሮች መጠበቅ በእውነት ከትውልዱ የሚጠበቅ ይመስለኛል። ቴንኪው። በስልክ ያስገቡኝ እየሄድኩ ላውራችሁ በስልክ ቀሲስ ይፍቱኝ ባርኩኝ። እዚሁ ላይ መጨመር የምፈልገው ነገር ስላለ ያው መምህር በረከት አሉ በስልክ ያስገባኝ ጆቤ። ኦኬ እሺ ቀሲስ እሺ። በየነዳው አውራችሁ ስራ አረፈደኝ። እሺ ቀጥል። ሰንኮሬስ አስተማለሁ አይደል? ተሰማለህ? ከሰንኮሬስ ቀጥል። አወስ እውነት ለመናገር እነዚህ መጽሐፍቶች ያው የታወቀ ነው። ምክንያቱም ቀሲስም ብለዋል በቤተክርስቲያን ትምህርት ቢታወቅ ኖሮ ያው ይኖር ነበር። ፕላስ ደግሞ አሁንም ላይ የቤተክርስቲያን የጸሎት መጽሐፍ ያልሆኑ በቤተክርስቲያን ትምህርት የማይሰጡ የጸሎት መጽሐፍቶችም ልክ እንደ ማስረጃ እየታዩ ቤተክርስቲያን ላይ የሆነ እንትን ለማድረግ ለማወዛገብ ሰዎችን ለማወዛገብ የሚካሄድባቸው ነገሮችም ስላሉ አሁን የቤተክርስቲያን የምታስተምረው ትምህርት አለ ከድቁና ጀምሮ ማለት ነው። እንባብ አለ፣ እንደገና ደግሞ መዝሙረ ዳዊት፣ ከዛ በኋላ መልካ ኢየሱስ፣ መልካ ማርያም እና ውዳሴ ማርያም ትምህርቶች አሉ። እነዚህ የቤተክርስቲያን የጸሎት መጽሐፍቶች ናቸው። ኢቭን ዜማ ሁላ አላቸው። ውዳሴ ማርያም ዜማ አለው። እንደገና ደግሞ አንቀጸ ብርሃን የሚባል የቤተክርስቲያን መጽሐፍ አለ። ከዛ የወድስዋ መላእክት እሱም ሰዓት አስጋ ዜማ ስላለው ማለት ነው። መልካ ማርያም እና መልካ ኢየሱስ እና ሌሎቹ ግን አሁን እነዚህ ሌሎች መጽሐፍቶች አሉና ልክ በቤተክርስቲያን በእንትን ውስጥ የማያልፉ ማለት ነው። በቆሎ ትምህርት ቤት የማንማራቸውን እንደዚህ እያወጡ አሁን ለምሳሌ ሰይፈ ስላሴ እንደገና ደግሞ ሌሎች መጽሐፍቶችም ስላሉ እንደዚህ የቤተክርስቲያን መጽሐፍቶችን መለየት አለብን ብዬ ስላሰብኩ ነው። አሁን ብዙ ሰዎች እንግዲህ ሙስሊሞችም ፕሮቴስታንቶችም ከዚህ የተነሳ ነው በዚህ የቤተክርስቲያን መጽሐፍ ነው እንደዚህ ስለ ሚስጥረ ስላሴ ሲነገሩ ጥርት ያለ የቤተክርስቲያን ትምህርት የራሷ ስላላት የአባቶችን መጽሐፍ አሁን ለምሳሌ ቅዳሴ ካለቀ በኋላ ሃይማኖተ አበው ይነበባል። ያው የቤተክርስቲያን መጽሐፍ ስለሆነ ነው የሚነበበው። ዜማውም እንደገና ደግሞ የተለያዩ ከመዝሙረ ዳዊት የተውጣጡ እስትግቡ ያሉ መጽሐፍቶች አሉ እና እነዛ ቢብሊካል የሆኑ መጽሐፍ ቅዱሳዊ መሰረት ያላቸውና አንድ ክርስቲያን ሊያነባቸው የሚገባና ምንም የማያወዛግቡ የቤተክርስቲያን የጸሎት መጽሐፍቶች እያሉ ነገር ግን
ሰዎችን እንትን ለማድረግ የሚካሄድበት መንገድ ምንም እየታየኝ ስላልሆነ እሱም ላይ በደንብ ቢካሄድበት አሪፍ ነው። ምክንያቱም አሁን ላይ ቤተክርስቲያን የምትጸልየውን ጸሎት ሰዎች ትተው ሌላ የሚጸልዩ ስላሉ ማለት ነው። የቤተክርስቲያን ጸሎት ጸሎተ ቅዳሴ አለ፣ ከዛ መዝሙረ ዳዊት አለ፣ ከዛ ውዳሴ ማርያም እያለ የሚሄድ ነገር ነው እና እዚህ ላይ ደግሞ ሞር ቢካሄድበት እንደዚህ እየተጣራ ሲሄድ ሰውም ያውቃል። እንደገና ደግሞ የቤተክርስቲያን መጽሐፍት የትኛው ነው፣ የቤተክርስቲያን መጽሐፍ ደግሞ የትኛው አይደለም የሚለውን ነገር ያው ከፈርስት ሴንቸሪ ጀምሮ ስርዋጽ የገባበት ስለሆነ ማለት ነው። እነ ቅዱስ ሄሬኒዮስ እኮ አግኒስት ሄሬሲስ የሚለው መጽሐፍ የጻፉት ግኖስቲክ የሚባሉ መናፍቃኖች የክርስትናን ትምህርት ለመናድ ስለፈለጉ ያው እነሱን ለመቃወም የተጻፉ መጽሐፍቶች ናቸው። ስለዚህ የትኛው ነው የቤተክርስቲያን ትክክለኛ መጽሐፍ፣ የትኛው ነው የቤተክርስቲያን ትክክለኛ መጽሐፍ ያልሆነው የሚለውን ነገር በትክክል ማወቅ አለብን። አባቶችም ስለዚህ ነው እስከ ሞት ድረስ እስከ ሰማዕትነትም ድረስ እስከሚሆኑ ድረስ የቤተክርስቲያን መጽሐፍ የትኛው እንደሆነ ጽፈው ያለፉልን አባቶች ናቸው። ስለዚህ እነሱ የትኛውን መጽሐፍ እንደ መቀበል እንዳለብን የትኛውን መጽሐፍ መቀበል እንደሌለብን ስለነገሩን ያው እዚህም ላይ ደግሞ ሞር ፎከስ አድርገን መስራት አለብን ብዬ አስባለሁ። ምክንያቱም ክፍተት እየተገኘ ከሆነ ያው እንደተባለው ታድሶች፣ ሌሎች መናፍቃኖች እንደዚህ ለማድረግ ይሞክራሉ። ምክንያቱም ሰዎችን ለማወዛገብ ማለት ነው እና የቤተክርስቲያን መጽሐፍትና የቤተክርስቲያን የጸሎት መጽሐፍት የሆኑትን ነገሮች በጥንቃቄ ማወቅ አለባቸው ብዬ አስባለሁ። ሁላችንም ማወቅ አለብን። ይሄን ለመናገር ነው ይሁን። ያ ሰንክሮስ ቃሎት ያሰማልን። እውነት ጥሩ አጥርተናል። እግዚአብሔር ይመስገን። መምህር በረከትም ቀሲስም ቃሎት ያሰማልን። አንዳንዴ እዚሁ ቤታችን ነገሮችን ማጥራት የተሻለ ነው ብዬ ነው ማምነውና ለእንትንም አይደለም የሚጠይቁት። እውነት ለመናገር መጽሐፉን ካዱት እንደው የሊቃውንት መጽሐፍ እንደዚህ እዛ መጽሐፍ ላይ የተጠቀሰው ነው የቤተክርስቲያን ትምህርት ብለን ብናሳይ እኮ አይቀበሉም እነዚህ ሰዎች። እና ይሄ መጽሐፉን ካዱት እንደዚህ ነው የሆነ ነገር ለመፍጠር ነው የሚፈልጉት። ግን ቤት ከፍቶ እንደዚህ ማጥራቱ አሁን ቤት ከፍተን እንደዚህ በማድረጋችን ብዙ በቃ አለቀ በቃ። ኦኬ በእኛ በኩል ያለውን ነገር ጥሩ አድርገን አስቀምጠናል ብዬ አስባለሁ። ሁላችሁንም ቃሎት ያሰማል። እውነት ለመናገር እናቱ ሻይ መምህር በረከትም ልወጣ ነው ብሎኛል። ምናልባት የምትጨምሩት ነገር ካለ ጨምሩና፣ ቀሲስም እየነዱ ነው። ምናልባት ሌላ ቤት ከተከፈተ እዛ እንቀጥላለን። መምህር በረከትም የሚጨምሩት ነገር ካለ፣ ቀሲስ አክቹሊ እየነዱ ነው መሰለኝ። አዮ በቃ ሌላ ጊዜ በሰፊው ፕሮግራም ይዘን በደንብ ዶክሜንቶቹን አዘጋጅተን ትንሽ ካሜራውም ትንሽ በደንብ ስላልታየ ቅድም እንሄድበታለን፣ በደንብ እናብራራዋለን። ከዛ ውጭ አንድ ነገር በጣም ጮህ ሲበዛ የሆነ ነገር ተነክቷል ማለት ነው እና እዚህ መጽሐፍ ላይ ጮህት በዝቷል አይደል? በደንብ እንደውም ቀሲስ እንዳሉት ቅድም ብዙ ነገር በየዘመናቱ እንደዚህ ድክመቶችን እየተጠቀሙ ቤተክርስቲያን በዘመና አጸባ ችግር ውስጥ በምትኖርበት ሰዓት እየተመረጠ ነው ባይዘው ዘመቻ የሚደረገው። ታውቁ ከሆነ ኢትዮጵያ በጣም ጦርነት በምትሆንበት ሰዓት፣ አስቸጋሪ ጊዜ በምትሆንበት ሰዓት የሃይማኖት እንትን ቅስቀሳ ዘመቻ ይደረጋል እና ያንን ነው የሚያሳየው። ሊቃውንቱም ከዚህ ከጣሊያን ወረራ በኋላ በጣም የተዳከመ ሀገር ችግር ውስጥ የነበረ ሁኔታ ውስጥ ነው ያሉት እና ያው እዛ በዘመኑ ያሉት ኃይለሥላሴ ጋር ያሉ ሊቃውንት ካዩት ብለው እነሱን አምነው በደንብ ሳያዩት ቀርተው ሊሆን ይችላል። በዘመኑ ከነበሩበት ሁኔታ አንጻር ማለት በጣም በብዙ ችግር በብዙ ሀገር በጣም ችግር ውስጥ በነበረችበት ሰዓት ሾልኮ የገባ ነገር ስለሆነ ብዙ አንደርስታንድ የምናደርገው ነገር አለ። ግን በቃ እኛ ልጆቻቸው አለን፣ እነሱ በዘመናቸው በደንብ ነገሮችን ዞረው የማያዩበት ሁኔታ ተፈጥሮ ከሆነ ይኸው እኛ እናየዋለን። ታዲያ እኛ እንመረምረዋለን፣ እናሳያለን። ሊቃውንት ደግሞ መልሰው መክረው ያስወጡታል ማለት ነው። አይ ቲንክ አሁንም ቢሆን ነገሩን የያዙት ይመስለኛል እና ሌላም ስራዎች መሰራት አለባቸው። እኔ እንደውም ወደኋላ የሚደን ገና ከ16ኛው ክፍለ ዘመን ከጀሱዊት ሚሽነሪዎች ጀምሮ
በየዘመናቱ ምን አይነት ስርዓት ለማስገባት ተሞክሯል የሚለውን ሁሉ ማየት መመርመር ያለብን ይመስለኛል እና በሰፊው እንሄድበታለን። ለዛሬው ግን ቢበቃን ይሻላል። መሽቷል። ሁኔታም የሚመች አይደለም ያለንበት። እግዚአብሔር ስትልን እየው ቀሲስም ደህና ያምሹ፣ ሁላችሁም ደህና ያምሹ። የሚመች ስላልሆንኩ እሺ መምህር ቀሲስ ይቀጥሉ። እኔም አጭር ነገር ልበል ዮባ። አንደኛው ሚስኮስ ሲደረግ የነበረውና እንደ ማጠናከሪያ የሚያደርጉት እዚያ ጋር ያሉት ሊቃውንት ያዩት ምናምን ይላል እና ይጨጌ የደብረ ሊባኖስ ይጨጌ መምህር መልእክቱ ምናምን እንደዚህ ያሉት ነገሮች ተቀምጠዋል እና ሲገባኝ እኔ እንደተረዳሁት ያው የጨጌ አቡነ የመንበረ እንትን ይሄ የመንበረ ተክለ ሃይማኖት የደብረ ሊባኖስ ይጨጌ የነበሩት የመጀመሪያው ፓትርያርክ አቡነ ባስልዮስ ይመስሉኛል። መምህር መልእክቱም ያሏቸው አባ መልእክቱ ይባሉ የነበሩት ብፁዕ ቅዱስ አቡነ ቴዎፍሎስ ናቸው እና የቅድስት ሥላሴ ይላል እዚያን ጊዜ አስተዳዳሪ ነበሩ ይመስለኛል። የብፁዕ ቅዱስ አቡነ ባስልዮስ ፓትርያርክ ሲሆኑ በኋላ እነ አምስቱ ጳጳሳቶች ሲሾሙ ከግብፅ በጃንሆይ ጊዜ እንትን ከተደረገ በኋላ ከዚያ በፊት የነበሩ እጨጌው አቡነ ባስልዮስ እጨጌ የነበሩ ናቸው የደብረ ሊባኖስ። መምህር መልእክቱም የተባሉት አባ ብፁዕ ቅዱስ አቡነ ቴዎፍሎስ ሰማዕቱ ናቸው። እነሱን ኮት አድርገዋል ይመስለኛል። እና እንግዲህ መምህር በረከት እንዳሉት እነዚህ አባቶች የእውነት ለመናገር አይተውት በስነ ስርዓት መርምረውት የምትለዋ ሙሉ ኃላፊነቱን የሚወስዱት ጃንሆይ ናቸው። ስደት ላይ ነው የነበሩት እንደምታውቁት። ተሰደው እንግሊዝ 5 ዓመት ተቀምጠዋል እና እዚያ በነበሩበት ጊዜ ላይ ልክ እንደ ዘመነ መሳፍንት ጣሊያንን ሲዋጋ የነበረው በየቦታው በጣም በዛን ጊዜ ዝነኛ ሆነው ስማቸው ከሚታወቁት አንዱ እና አርበኛ በላይ ዘለቀ ናቸው። በጎንደር፣ በሸዋ፣ በወሎ በተለያየ ቦታ ላይ እሳቸው በተሰደዱበት ጊዜ የኢትዮጵያ አርበኞች ጀግኖቻችን ከጣሊያን ጋር ሲፋተጉን የኖሩት ዛስዋይ ኔቨር ኮሎናይዝድ በማንኛውም ሀገር ላይ ተገዝታ አታውቅም ስንል በአድዋ ላይ ድል ከተመቱ በኋላ ነው ተመልሰው መጥተው ነው እንግዲህ የሚታወቀው። ጃንሆይ ንጉስ ከሆኑ በኋላ ጣሊያኖች ከአድዋ ከተመቱ በኋላ ተመልሰው ሲመጡ ነው እንደገና ደግሞ ሌላ ወረራ የጀመሩት ማለት ነው። በ5 ዓመቱም አርበኞቻችን ሲታገሉ ኢትዮጵያን ሳያስገዙ በኖሩበት ጊዜ ጃንሆይ ግን ስደት ላይ ነበሩ። ስደት ላይ ሆነው እንደ ያው ቤተክርስቲያኗ ቀብታ ያነገሰቻቸው ንጉስ እንደመሆናቸው ደግሞ በጊዜው የበላይም ጠባቂ ስለነበሩ ከዚህ በኋላ እዚያ ሄደዋልና ንጉሳችን አይደሉም አላለችም ቤተክርስቲያኗ። ምክንያቱም በዚያ ምክንያት ነው። ስለዚህ ጃንሆይ የኢቫንጀሊካኖች ናቸው ይሄን መጽሐፍ ያሳተሙት። እንደሚታወቀው ህትመት አልነበረም በዚያን ሰዓት ላይ በደንብ እንትን ያል እሳቸውም ስደት ላይ ስለነበሩ የበላይም ጠባቂ ተደርገው ንጉሱ ይታዩ ስለነበረ የእሳቸው ፈቃድ ካለ ሙሉ በሙሉ ሊደረግ ይችላል። እነዚህ አባቶች ሚስኮት ተደርገው ወይንም ደግሞ አንዳንዶቹ መጽሐፍ ሲያሳትሙ በሊቃውንት የታየ ሊቃውንት ያረሙት ብለው ያሳትማሉ። ለምሳሌ እኔ አንድ መጽሐፍ ባሳትም ሊቃውንት ያዩት ልል እችላለሁኝ። እውነት ለመናገር የዚህን ያክል ተቋማችን ጠንካራ አይደለም። መጽሐፍ ሁሉ ሳምሶር እየተደረጉ አይደለም እየታተሙ ያሉት በጣም በሚያሳዝን ሁኔታ ማለት ነው። ዝም ብሎ አንድ ገዳም ብቻውን የሚያሳትምበት ሁኔታ ሁሉም ሰው ዝም ብሎ ኮፒ ፔስትም እያደረገ እንደው በጣም ስንት ስህተት ያለበት ሁሉ መጽሐፍ የጻፉ በዚህ በዘመናችን አሉ። በእውነቱ በዘመናችን በጣም ብዙ። ስለዚህ ሊቃውንት ጉባኤ እያየው አይደለም እንድታውቁት የሚፈለገው እያንዳንዱ መጽሐፍ ሊቃውንት ጉባኤ እያየ እያረመው የሚታተም ሳይሆን ኃላፊነት ወስዶ አሳታሚው በራሱ ያሳትማል። ጥፋት ከተገኘበት ጥፋቱ አንባቢ አይቶ ሲተቸው ሪስፖንሲቢሊቲ ኃላፊነቱን ግለሰቡ የሚወስድበትና ከዚያም በላይ ደግሞ ሊቃውንት አይተው የሚወገዝ ከሆነ የሚያወግዙበት ነገር ነው እንጂ ያለው እያንዳንዱ ሊቃውንት እያንዳንዷን የምትወጣዋን የኢዮብንም መጽሐፍ የኔንም መጽሐፍ የመምህሩን በረከትን መጽሐፍ ሊቃውንት ጉባኤ እያየ አይደለም የሚታተመው። እንደዚህ ያለ አካሄድ የለንም እስካሁን ድረስ በእውነቱ። ግን ቤተክርስቲያኗ የምታሳትመው ከሆነ ግን በትንሣኤ ዘጉባኤ በኩል ይታተማል ማለት ነው፣ ታይቶ ማለት ነው። እነዚህም አባቶች ቢሆኑ አይተውት ነው ማለት አንችልም። አይተውት ነው ማለት አንችልም።
ለመጽሐፉ ተቀባይነት እንዲኖረው የነዚህን ትልልቅ አባቶች የነ አለቃ ብላቴን ህሩይን እነዚህ የመሳሰሉትን ስም የባይታ ታይካ ነገስት ባታ የነበሩትን የነዚህን ተጠቅመዋል ማለት ነው ወደ 5 ሰዎች እንጂ ሊቃውንት ጉባኤ የሚባል በዚያ ዘመን አልነበረም። እንደምታውቁት በቤተ መንግስት ውስጥ የነበሩት ዜና መዋዕል የሚጽፉ ታሪክ የነገስታቱን ታሪክ ህይወት ውሏቸውን እንደዚህ ያሉ ነገሮች የሚጽፉ ጸሐፊ ትእዛዝ የሚባሉ ምናምን ጸሐፊ ላይም ምናምን የሚባሉ ነበሩ። ከዚያ አንጻር ነው መታየት ያለበት እንጂ እንደነ ቄስ ሞገስ ፊት አውራሪን ቴምፕሬቸር እየለኩ በእውነቱ ይገባል እያሉ የነበሩትን ሁሉ ሰዎች አምጥቶ ሊቃው እንትን መጽሐፋችንን በሙሉ ጀጅ ለማድረግ የሚመጣ ሰው ካለ በእንትን ነው በባርጩሜ ገርፎ ማባረር ነው። እውነት ለመናገር ቤተክርስቲያኗ ጥርት ያለ አቋምና ግልጽ የሆነ ነገር ያላት። በነገራችን ላይ ኢንፋሌብል የሆነ ግለሰብ አለ ብላ ቤተክርስቲያን አታምንም እንዴ? ማንም ለምሳሌ ሊቃውንት ጉባኤ እንኳን በሆነ ወቅት ላይ አይቶት ፍትሐ ነገሥቱ ስንት ዓመት ነው ስንጠቀምበት ይኖር ነው። ጳጳሳት ኢትዮጵያውያን ለራሳቸው አይሹሙ የሚለውን እኮ ከፍትሐ ነገሥቱ አውጥተናል። ታምረ ማርያም ላይ ታርሞ የወጣ ነገር አለ። ሰላላዩት አይደለም ሊቃውንቱ። በየጊዜው የሚነሳ ጥያቄ ሲነሳ ለዚያ ጥያቄ መልስ ይሰጣል። ኢሹ ያልነበረበት ነገር ላይ ትኩረት አድርገው ላያዩት ይችላሉ። ግን ጥያቄ ከተነሳ ግን ለጥያቄው በአውድ በሚመጥን ሁኔታ መልስ ቤተክርስቲያን ትሰጣለች እና ስህተት እንኳን ቢኖረው ሊያመልጠን እኮ ይችላል። ሳናየው ቀርተን ያው እኛ ራሱ ስናስተምር እኮ እዚህ ላይ ሳንገነዘበው በሌላ መንገድ ተረድተነው ሳናየው ቀርተን ከሁላችንም አምልጦ እኮ ስህተት ሊኖር ይችላል። ኦኬ። ስለዚህ ሌላው ሊቃውንት ደግሞ ያየዋል ማለት ነው፣ ሊያየው ይችላል። እና ይሄንን መጽሐፍ ያው እንደምታውቁት እንግዲህ እያንዳንዱ ነገር ኢሹ ይሰጡንና ከመልስ ካልመለሳችሁልን ያው እናንተ ራሱ ጥፋቱ ተባባሪ ናችሁ ወደ ማለት ባይኬር ጥሩ ነው። ምክንያቱም ቤተክርስቲያን ፈተና ላይ ነው ያለችው በየጊዜው እንደምታውቁት ፈተናችን ብዙ ነው። እቺ ቤተክርስቲያን በተለያየ በውጭም በውስጥም ጠላቷ ብዙ ነው። ስለዚህ ይሄንን ለማድረግ ፕራዮሪቲ የምንሰጣቸው ነገሮች ስላሉ ብንዘገይ ሊቃውንቱ ቢዘገዩ አትፍረዱባቸው ለማለት ነው። ብዙ ችግሮች ስላሉ በዚያ መንገድ ተረዱት። ወጣቶቹ ግን በደንብ እያያችሁ እየነቀሳችሁ ስህተት የሆነ ነገር ስታዩ ጥቆማ ዛሬ አሁን ይሄ መጽሐፍ ከዚህ በኋላ ይሄንን አምጥቶ ይሄው ፌዛሎንን ትቀበላላችሁ ግሬሳሎንን የሉተርን ትምህርት እናንተም እኮ ትቀበላላችሁ ብሎ የሚያመጣ ካለ በርግጫ ነው የምለው። የሽንት ቤት ቁጭ ብሎ በጭንቀት የጻፈውን መጽሐፍ የምቀበልበት ምንም ሪዝን የለኝም በእውነቱ። እንዴ ጳውሎስን በህይወቱ ነው እንትን ሉተር የተቃወመው፣ በህይወቱ በትምህርት ብቻ አይደለም። ሮሜን እና ዕብራውያን ሲጠቅስ በህይወቱ ነው የተቃወመው። እንደኔ ሆኖ ማገልገል መልካም ነው ብሎ ቅዱስ ጳውሎስ የሚለውን እንዳንተ መኖር ትክክል አይደለም ማግባት ነው፣ እንዳንተ ሆኖ መኖር ጋብቻን መቃወም ነው ብሎ መነኩሴ እንደ ጽጌ ስጦታው ማለት ነው መነኩሴ አስፈርሶ ራሱን ምንኩስናውን አፍርሶ መነኩሴ አስፈርሶ ያገባን ሰውዬ ከዚያ ጽድቅን ልምምድ የህይወት ልምምድ ክርስቲያናዊ ህይወት መኖር ሲከብደው የራሱን ልቦለድ የጻፈን ሰውዬ የመቀበል ግዴታ የለብንም። ስትረሱን እዚያው ያራግፍ። እኛ የስትረስ ማራገፊያ ግን አይደለንም በእውነቱ። በቃ ልቦለድ ያዕቆብን ደግሞ በመልእክቱ ነው ገለባ እያለ ማለት እንደዚህ ያለ ደፋር በህይወቴ ውስጥ አይቻልም። ቅዱስ ያዕቆብን የሚያክል ትልቅ ሐዋርያ ገለባ መጽሐፍ ቅዱስን ገለባ ብሎ ከሚሳደብ ሰው እኔ ሃይማኖትን ልማር አልችልም። መጽሐፍ ቅዱስን ገለባ ካልከው በኋላ መጽሐፍ ቅዱስ እንኳን ሲቀበል መርጦም እየተቀበለ ማለት ነው። ይሄኛው ገለባ ነው፣ ይሄኛው ሚዛን የሚደፋ ነው። ለሱ እዚያ ጭንቀት የሚያግዝ የሚመስለውን ጥቅስ ወስዶ ያ የህግ ስራ የሚለውን ግዝረትን ወስዶ ከሌላ ስራ ጋር ከራሱ ሲጾመው ሲጸልየው ከነበረው ነገር አያይዞ መናገር ይሄ በእውነት ተገቢ ነገር አይደለም። ወንድማችን በሰውነት ሉተርን እናከብረዋለን። ጥሩ የህግ ባለሙያ ነበረ። በኋላ መነኩሴ ከሆነ በኋላ ፒኤችዲውን ሰርቷል። ጥሩ ተማሪ የነበረ ነው። በዚያ ቢያገለግል ጥሩ ጠበቃ ይወጣው ነበር። ካቶሊካዊ ጠበቃ ይወጣው ነበር። ያለ ጸጋው ደንግጦ ሄዶ መነኮሰ። አፍራሻ ሆኖ ህይወቱን ያበላሸ ሰው ነው እና አምሶሪ ቢኖር ንስሐ ገባለው ነበረ። ግን ምን ዋጋ አለው? ከዚህ በኋላ ምድረ ሞቱ ለሰባት ሞቱ ንስሐ ሰው ከሞተ በኋላ ንስሐ መግባት እና የተሳሳተውን ስህተት የማረም እድል የለውም። እንግዲህ
ጌታ ከማረው ይማረው። በእውነቱ ከማረው ይማረው፣ አይማረው አንልም እኛ። የሞተን ሰው እንደዚህ አንፈርድበትም። በጣም ልናዝንለት ነው። ግን ብዙ በሱ ምክንያት እንደዚህ ነንስታፕ መቋሚያ የሌለው ግትልትል የኑፋቄ መዓት እንዲፈጠር ምክንያት ሆኗል። በእውነቱ በጣም በሚያሳዝን ሁኔታ እና ወደፊት ሊያወግዙት የሚችሉትን ሽፋን ለማድረግ ፓፓሲሊ ኢንፋሊቢሊቲን አነሳ እንጂ አጠቃላይ ቤተክርስቲያንን አፖስቶሊክ ሰክሰሽንን አለን የሚሉትን ጨምሮ ሳይቀር ሪጀክት አድርጎ ኦል ፕሪስትስ አር ቢሊቨርስ ኦል ቢሊቨርስ አር ፕሪስትሁድ ወይም ፕሪስትስ ብሎ ሁሉም አማኞች ቄሶች ናቸው። ስለዚህ እኔ ምንኩስናው ቢቀርብኝም ክህነቴ ቢያዝም ቢወገዝም አማኝ ሆኜ ቄስ ሆኜ እቀጥላለሁ ያለ ለራሱ ትምህርት ራሱ የፈጠረ ነው። በእውነቱ እናደንቀዋለን። እንደነ ፍቅር ሲዝም የራሱን እምነት ክሬት በማድረጉ እንደ ፖለቲከኛ እንደነ መሐመድ የራሱን ትምህርት በመፍጠሩ ተጽዕኖ ፈጣሪነቱን አንክድም። በጣም ተጽዕኖ ፈጣሪ ነው። ይሄን ሁሉ ሰው ተከታይ ማግኘቱ በጣም የሚደንቅ ነገር ነው። ሶ በምንም አይነት መንገድ ደግሞ ሰው ሽንት ቤት ገብቶ ተመስጦ መጥቶለት ሰው ሲጸልይ ምን ሲል ፈቃደ እግዚአብሔርን ጠይቆ እየጸለየ የሆነ መልካም ነገር ሊገለጥለት ይችላል እንጂ እንዴት ነው ቅዱስ ነገር እርኩስ እኔ አሁን ሽንት ቤት በእርግጥ እርኩስ ነው ምናምን እያልኩ ሳይሆን ግን የጸሎት ቦታ አይደለም። በእውነቱ መጸዳጃ ቦታ ነው ያኛው። እና ቅር እንዳይላችሁ ተወዳጆች የፕሮቴስታንት ወንድሞቻችን እንደምወዳችሁ ታውቃላችሁ። ግን ስተት ነው። በቃ እሱን ብቻ ተቀበሉልን። በግድ አምጥታችሁ ፋይፍ ሶላን ከአምስቱ አዕማደ ምስጢር ያውም የእናንተን አስቀምጣችሁ አምስቱ አዕማደ ምስጢርም የኛውን ሳይሆን የራሳችሁን በሁለት መስመር ቁጭ አድርገህ ከዚያ ፌዝ አልሆንንና ግሬስ አልሆንን ግሬስ ሰተህ ስትጽፍ በእውነቱ እኛ ደጎች ነን ነው እንጂ በእርግጫ ለማለታችን እኛ ደግ ነን። በእውነቱ እንደዚያ ነው። ቴንኪው ሶ ማች። እርግጫ ያስፈልጋል ብዬ ነው። ከሲሲዬማ ድፍጥጫ ነው፣ እርግጫ ብቻ አይደለም። በጣም ጥሩ ሐሳብ ነው፣ ተመችቶኛል። አይ በቃ መልእክቱ ደርሷል። ጥሩ ኮሜንትም መጥቷል። ከእርሱ አይጠበቅም ከተባለ እንግዲህ ጥሩ ቦታ ደርሶ ቅርቅር አድርጓል እርግጫውና በጣም አሪፍ ሐሳብ ነው ያነሱትና ቢያንስ ግትልትል ምንፍቅናቸውን እንኳን ቢያቆሙት መልካም ነው ብዬ አስባለሁ። ሌላ ሐሳብ ይኖራል ወይስ ዮብ አንተ የምትናገረው ነገር አለ? አይ በቃ ቃልዮት እውነት ቀሲስ ቃልዮት ያሰማልን፣ መምህርም ቃልዮት ያሰማልን፣ ሁላችሁንም ናቱሻዬም ሰንክሮስም ሁላችሁንም ቃልዮት ያሰማልን። በቂ ነው ብዬ ነው የማስበው። እውነት ለመናገር በቃ መጽሐፉ ላይ ቅድም እንዲነሳ የፈለኩትኝ ከቤተክርስቲያን አስተምሮ አኳያ ጽድቅ መጽደቅ የሚለው እንዴት እናየዋለን የሚለውን መምህርም ሁሉም በደንብ አብራርተውልናል። ቃልዮት ያሰማልን እና ሌሎች ከታች ያላችሁ ምዕመናን ግን መልስ መስጠት አይጠበቅብንም። እሺ በየቤቱ እየገባ ይህን መጽሐፍ እየከፈቱ እንደንትን ያደረጉትና መልስ መስጠት አይጠበቅብንም። አለቀ። ምንም አትበሏቸው። ገስት ላይ ገብታችሁ ይሄ ትክክል ነው አይደለም፣ እንደዚህ ሐሰት ነው አይደለም አይነት ማለት አይጠበቅባችሁ እና አታብራሩ። አስፈላጊ አይደለም። ይበቃል ለዛሬ። ቀሲስ እግዚአብሔር ያክብርልን፣ ቃልዮት ያሰማልን ብለናል። እንጨርስ በቃ። አንቺ የምትለው ካለ እና እንጨርስ። አዲስም የተናገራት ነገር አለች። በመጽሐፉ ካመኑ ሃይማኖት ብቻ ያድናል የሚለውን ጴንጤዎች ከተቀበሉ ሃይማኖት አይድንም የሚለው ትምህርታቸው ጥለዋል ማለት ነው ብሎ ሐሳብ ሰጥቷልና እንዳነብለት ፈልጎ ነው። በተረፈ ደግሞ የቅዳሜው ውይይት ፖስተር ተሰርቷል። እንግዲህ ሼር ኮፒ ሊንክ ያደረጋችሁ እንዲሁም ስቶሪ ላይ ያደረጋችሁ የውይይቱን አይነት እንግዲህ አድርሱላቸው ለሁሉም ሰዎች፣ ውይይት ላይ ለሚመጡ ሰዎች። ይሄን ነው የምለው። አመሰግናለሁ። ሌላው ግን እኔ አሁን ከተናገርኩት ነገር ማለት ሀና ከእርሷ አይጠበቅም ስላለች ነው። እውነት ለመናገር ካወራሁት ነገር ውሸት የሆነ አንድ ነገር ካለ እኔ ይቅርታ ጠይቃለሁ። በቃ ይቅርታ ጠይቃለሁ። ሪያሊቲን ያወራሁት ራሱ ተገለጠልኝ ያለውን ብሏል እኮ አይደለ?
አልተገለጠልኝም እዚያ ሐሳቡ እዚያ ሁኜ ሸረስትሩም ሁኜ መጣልኝ ካላለ በእውነቱ ይቅርታ ጠይቃለሁኝ። እሱን ነው የተናገሩት። ለምንድን ነው ግን ሚስኮት የምታረጉት? ያለውን እኮ ነው ያልኩት እንዴ። በተግባር መነኩሴ ሲያገባ ምንኩስናውን ሲያፈርስ እዚያ ገዳም ውስጥ ሆኖ 20 ዓመት ምናምን ሲጨነቅበት የኖረውን ነገር በቃ እንደውም በሰው እንደዚህ መንፈሳዊ ክርስቲያናዊ ህይወት በመኖር ሳይሆን ሰው የሚድነው በጸጋ ብቻ ነው፣ በእምነት ብቻ ነው ያለው እኮ ራሱ እኮ ነው ያለው እኮ። እኔ በምንም አይነት ፋይፍ ሶላዎችን ከሉተር ህይወት ነጥዬ ማየት አልችልም። ለምንድን ነው እነዚህን ያለበት የሚለውን ማንኛውም ሰው ከመረመረ ከራሱ ህይወት ከራሱ ጭንቀት የሚመነጩ ናቸው እንጂ እኔ ላምነው የምችለው የነበረው ሉተርን እንደው ትንሽ ያው ካቶሊኮችን የተቃወመባቸው ላምነው የምችለው ምንኩስናውን ሳይጥል የቅድስና ህይወቱን ሳይተው ቢቃወምና በምናኔ እንደዚህ ሆኖ እነዚህ ፋይፍ ሶላዎችን ቢያወጣ ኖሮ የተወሰነ እንደው እንዴ በህይወቱ እኮ በቃ አምቦጫ አርቆት ነው እኮ የወጣው። እና ከዚያው አሁን ለምሳሌ ጽጌ ስጦታው ያደረገው እንደዚያ ነው። ቤተክርስቲያንን ተቃወመ፣ ተወገዘ። ገዳም ሄዶ ጣና ቂርቆስ ውስጥ የነበረች መነኩሲትን ከገዳሙ አስወጥቶ ነው ያገባት። የሉተርን አካሄድ ነው ሄደው ማለት ነው። ከተሳሳትኩኝ አንዬ አንቺ ጋር ስመጣ እንደዚህ ዝም ብሎ ባልጌ የሆነ ሰው አስገብተሽ ሳይሆን ጤነኛ የሆኑ ሰዎችን እንደነ ብራዘር ዴቭ ያሉ ጋራ መመለስ ስለምችል ነውና አይ ሪስፔክት ዩ። ግን የሉተርን ትምህርት አይ ዲስሪስፔክት እውነት ለመናገር ማለት ትምህርቱን አልወደውም፣ አላከብረውም። ካከበርኩት ተቀበልኩት ማለት ነው። አንዳንድም መልስ የሚመለሰው የሆነ ሞራል ላለው ሰው ቢሆን ጥሩ ነው። አይ ዶንት ኖ እኔ ሀና ሞራል ይኖራታል ብዬ አላስብም። ምክንያቱም ቅድም እንኳን እንደዛ ያ ድምፃዊ ሰውዬ እንደፈለገ ቀሲስና እርሶንና መምህርን ሲናገር ምንም ነገር ያላለች እንትና ግን አዳም ግን አንዲት ነገር ሲናገር ግላዊ አታርገው እያለ የምትጮህ ልጅ ነችና በቃ ብትበቃን ነው የሚሻለው። ምንም ለሷ አስረድቷትም ምንም አርጓትም የሚገባት አይመስለኝም። እንግዲህ ገፍተን ከጴንጤነት ሉተራን አድርሰናታል። ያው ፈረስ ያደርሳልና እንጂ አይዋጋም አይደለም። በቃ ከዚህ በላይ ምንም ልናረጋት አንችልም። ትክክል ነው። የመምህር በረከትን ቪዲዮ ከፍተው ከዚያ በተናገሩት ነገር ላይ በከፈቱበት በራሳቸው ቪዲዮ ላይ ራሳቸው ይናገሩ ማለት ሲገባ በጣም ነውር የሆነ ነገር ነው የፈጸምሽው። እውነት ለመናገር ሀና ትክክል አይደለም። እኔ አንቺን አክብሬ ገና ካልጋይ ላይ ኮሳል ነሳ እኮ ነው በእውነት የገባሁት ማለት ይግቡ ስትለኝ እኔ እሷን አክብሬ ነው የገባሁት። ሲገባ ሰው የራሳቸው ቪዲዮ ነው የተከፈተው አይደለ? የራሳቸው ቪዲዮ ተከፍቶ ተሰምቶ እሳቸው መልስ ይስጡ እሳቸው ይናገሩበት ሲባል አይናገሩም ብሎ ዝም ብሎ እንደ ፍየል የሚለፈልፍ ሰውዬ እንደዚያ ሲናገር ዝም ብለሽ ማየትሽ እኔ ተገቢ አይደለም፣ ትክክል አይደለም። በቃ እኔ ቤቴ ሲመጣ ጴንጤ እንዴት እንደማወራ ታውቃላችሁ? እንዴት አድርጌ እንደማከብርና እንዴት አድርጌ ርስጴት። አሁን ሳሚ ትናንትና እኮ ከአንድ ሰዓት በላይ ነው ያወራነው። እንዴት ያለ የተወደደ ልጅ ነው። እኔ ሳሚዬን እወደዋለሁ በጣም። በዚህ ጉዳይ ላይ ረጅም ሰዓት አውርተናል። በጣም በቃ ተመሰጋግነን የተለያየ ነው። ዝም ብሎ የመበለት ወሬ የሚያወራ ዝም ብሎ ቧልት የሚያወራ ሰው ግን በእውነት እኛን እንደዚህ ከሆነ አላማችሁ አስቸም ብዙን ጊዜ እንደዚህ ሲያረጉ አይቻቸዋለሁኝ። ትክክል አይደለም። ኦኬ ጠይቁን፣ ለጠየቃችሁን ጥያቄ መልስ እንስጣችሁ። መልስ ስንሰጣቸው ግን አታወሩም የምትሉን ከሆነ አትጥሩን፣ በቃ አትጥሩን። እንደፈለጋችሁ መዋሸት ትችላላችሁ። እኛ የእናንተ ውሸት እናጋለጣለን፣ ምን ችግር የለውም። ሪያሊቲ ላይ ነው ማውራት ያለብን። ደግሞ ትንሽ ፊደል የቆጠረ ሰው እንደው ትምህርት ሃይማኖት የሚረዳ ሰው ቢሆን ጥሩ ነው። በእውነት የሚያወራ ቧልት የሚያወራ ከቀለም የሰማውን ዝሞ ቅንጭብጭብ የሆነ ነገር ወስዶ ዝሞ ስላዋለተና ዲስሪስፔክት እያደረገ ዝሞ ስለጮኸ አንድ ሰው ሞገተ ማለት አይደለም። እና መምህር በረከት እንዴት አድርገው አክብረዋችሁ እንደሚያወሩ ታውቂያለሽ። አላናግርም ቪዲዮአቸውን ሚስኮት አድርጋችሁ ከፍታችሁ እንዳይናገሩ ማድረግ ተገቢ አይደለም። እንዳይደግምሽ እኔ በጣም ሰፊ ልብ ነው ላንቺ ያለኝ። ነገር ግን የምታረጋችሁ ተደጋግመዋል። ጥሩ አይደለም አንዬ፣ ጥሩ አይደለም። ቴንክ ዩ
በነገራችን ላይ ቀሲስ የሆነ ነገር ለማለት ነው የመጣሁት። በጣም ይቅርታ። ጠየቁትና መልሱ አሉትና ከዛ እርሶ መለሱ ማለት ያው እርሶ ካህን ኖት ለቤተ ክርስቲያኗ ምንም ቢሆን የሆነ እንትን ስልጣን አሉት በቤተ ክርስቲያኗ ውስጥ ክህነት ስልጣን አሉት ማለት ነው። ጠየቁትና መልሱ አሉትና ከዛው ተናገሩ። እርሶ ሲናገሩ ደግሞ እንዴት ይናገራሉ ሊቃውንት ኖት ወይ ብሎ ደግሞ ከሰሱት። ተናገሩ ብሎ ከዛው ሲናገሩ ደግሞ ሊቃውንት ኖት ወይ ምናምን ብሎ መክሰስ ጀመረ። እና እንደዚህ የሆነ ሞራል የሌለው ሰው ራሱ ጠይቆ ራሱ የሚከስ ራሱ እዛው እንትን እያደረገ ምንም እንዲገባው ምናምን አይደለም፣ ዝም ብሎ የሆነ እንትን ለማድረግ ነበር እና ሁሉንም